ጤና ይስጥልኝ ውድ የምቹ ቤተሰቦች እንደምን አላችሁ? ዛሬ በጣም ለየት ባለ ፕሮግራም ነው የመጣነው። ተማሪዎች ተመራማሪዎች በሚል ለተማሪዎች ብቻ የተዘጋጀ የውይይት መድረክ አዘጋጅተናል። በዚህ የውይይት መድረክ ልጆቻችን ተማሪዎቻችን በየክፍሉ የሚያወሩትን ከጓደኞቻቸው ጋር የሚነጋገሩበትን የሚከራከሩበትንና እኛ ደግሞ እድሉን አግኝተን የማንሰማውን ሐሳብ ወደዚህ መድረክ እናመጣና ተማሪዎቹ የተከራከሩ ሐሳባቸውን እያንሸራሸሩ የቱ ጋር እንዳሉ ምን እንደሚያስቡ እንድናውቅ የሚረዳን መድረክ ነው። በዚህ መድረክ ላይ ልጆቻችሁ እንዲሳተፉ እንድታበረታቷቸው እንጋብዛለን። ዛሬ ደግሞ ውይይት የሚያደርጉትን ክርክር የሚያደርጉትን ልጆች በዚህ አጋጣሚ በቅድሚያ ላመሰግናቸው ፈልጋለሁ። ልጆቻችን ሐሳባቸው የት እንደሆነ ምን እንደሚያስቡ እንዴት እንደሚያስቡ ማወቃችን እኛ ወላጆች ልጆቻችንን በአግባቡ በትክክለኛው መንገድ እንድንመራቸው እነሱ ደግሞ ሀገራቸውን በትክክለኛ መንገድ እንዲመሩ ይረዳል በሚል ነው ይሄን ፕሮግራም ያዘጋጀነው። እንድትመለከቱ ጋብዛቸዋለሁ። ይሄ ፕሮግራም ዓላማውን ትንሽ ልንገራችሁ ነው ወደ ክርክራችን እንሄዳለን። ይሄንን ፕሮግራም የሚያዘጋጀው ድርጅት ምቹ ቤት ሚዲያ እና ኢቨንት ይባላል። ማን ይባላል አልኳችሁ? ምቹ ቤት። ምቾት አይደለም። ምቹ ቤት ሚዲያ እና ኢቨንት። ይሄ ድርጅት ከተቋቋመ 6 ዓመት ያለፈው ድርጅት ነው። ዓላማው ቤተሰብ ደህና ካልሆነ ቤት ደግሞ የምንኖርበት ቤት ምቹ ካልሆነ ምቹ ሀገርና ምቹ ዜጋ ይኖር ይችላል አይችልም። ስለዚህ ቤታችን ምቹ ማድረግ፣ ሰላም ማድረግ፣ ዕውቀት ያለው ማድረግ፣ የተግባባ ሰላም ያለው እንዲሆን ለማድረግ የሚያስችሉ ስራዎችን መስራት ነው። እሱን ደግሞ ለማድረግ እናቶቻችን ደህና መሆን አለባቸው፣ አባቶቻችን ደህና መሆን አለባቸው፣ እናንተ ደግሞ ልጆች ደህና መሆን አለባቸው አይደል? ዕውቀት፣ ጤና፣ ሌሎች ነገሮች ሁሉ ሊሟሉ ይገባልና እነዚህን ሁሉ ሊያሟላ የሚችል ስራ የሚሰራ የሚዲያ ተቋም ነው። ሚዲያ አይደለ ተጽዕኖ የሚፈጥረው ምን ፈልገውን ነገር አሁን ለምሳሌ ቴሌቪዥን ስትከፍቱ የምትፈልጉት ነገር አለ የማትፈልጉትም ነገር አለ አይደል? ከወላጅ ጋር የሚያጋጨን ወላጅና ልጅ የሚያጋጨው ራሱ ሚዲያ ላይ ሁሉ የሚተላለፍ ትክክለኛ አይደለምና አትመልከቱ እንላለን፣ መርጣችሁ እንላለን። ምቹ ቤት ላይ ስትመጡ ደግሞ ያ የተመረጠው ነገር ብቻ ወደ ቤታችን እንዲገባ አድርጎ የሚሰራ የሚዲያ ተቋም ነው። እናንተ ደግሞ ነገ የምትረከቧት ሀገር ጤነኛ የሆነች ሰላማዊ የሆነች ዕውቀት ያለባት ሰዎች ሐሳባቸውን ገልጸው በሐሳባቸው እንደፈለገ ተደባድበው በኋላ ደግሞ ምን ሆነ ይላሉ ጓደኞች ሆነው የሚሄዱ እንደዚህ አይነት ትውልድን ማፍራት ነው የምንፈልገውና ይሄ ተማሪዎች ተመራማሪዎች የሚለው መድረክ እናንተ ክፍል ውስጥ የምትከራከሩትን ሰርቪስ ውስጥ የምትከራከሩትን ቤት የምትከራከሩትን ሐሳብ ብዙ ወላጅ ላይሰማ ይችላል አይደል? ሁላችንም አንሰማችሁም አይደል? ቢዚ ነን ስለምንሯሯጥ ሐሳቦቻችሁን አናገኘውም። ስለዚህ እዚህ መድረክ ላይ ስትወያዩ ስትከራከሩ ግን እንዴት እንደምታስቡ እኛም ለመረዳት ወላጅም ራሱ ልጆቻችን ለመረዳት እንችላለን። ዕውቀታችሁ የት ድረስ እንደሆነ እናውቃለን። በምን መልኩ ልናግዛችሁ እንደምንችል እናውቃለን። ለምን እኛ እያረጀን አይደለም የምንመጣው፣ እናንተ ደግሞ እየተረከባችሁ ነው የምትመጡት። ስለዚህ የሚረከበው ደግሞ በደንብ ዕውቀት ያለ መሆን አለበት፣ በደንብ የተማረ መሆን አለበት። ስለዚህ ይሄ መድረክ ያንን ለማስተካከል የተከፈተ ነው። የመጀመሪያዎቹ ተከራካሪዎች እናንተ ናችሁ። አጨብጭቡላችሁ ፈቃደኛ ሆነው ለመጡት። ስለዚህ በጣም ነው የምናመሰግነው። ወደ መድረክ ጋብዛችኋለሁ። ከየቡድኑ የመጀመሪያው ተከራካሪዎች መድረክ ይገባሉ። ቆንጆ ፍክክር ነው ብዬ አምናለሁ። አመሰግናለሁ። ሳባ ይባላል። ጀምር። እሺ ርዕሳችን ምንድነው? ጽንስን ማስወረድ ሌጋል መደረግ አለበት ወይም የለበትም ነው። እኔ አቦርሽን ማለት መጀመሪያ ዲፋይን ሳረገው ወይም ደግሞ ጽንስን ማስወረድ ማለት ኮንሲቭ ተደርጎ የነበረ ፊተስን ሪሙቭ ማድረግ ወይም ደግሞ ፖቴንሻል ላይፍ ከሆነ በኋላ ከ4 ወር በኋላ ሪሙቭ ማስደረግ። ኢንቴንሽናል ከሆነ አቦርሽን እንለዋለን፣ ኢንቴንሽናል ካልሆነ ደግሞ ሚስካሬጅ ነው የምንለው ማለት ነው። ለዛ ውይይታችን ምን ላይ ነው የሚሆነው? ኢንቴንሽናል አቦርሽን ላይ ነው የሚሆነው። እኔ ኤክስትሪም ሳይድ ይዤ ነው የምከራከረው። ያ ማለት ሌጋል መደረግ አለበት ብዬ ነው የማምነው። ለምን አንድ ሴት በራሷ ሰውነት የመወሰን ሙሉ መብት አላት እና እሷ ሰውነቷ ውስጥ እንዲያድግ የምትፈልገውን ነገር ወይም ደግሞ የማትፈልገውን ነገር ሪሙቭ ለማድረግም ራሷ ዲሳይድ ማድረግ ትችላለች ማለት ነው። ቆንጆ ሀሳብ አንስተሻል። ከዚህ በፊት ክርክሩ ከመጀመሩ በፊት ያወራነው ቶፒክ ላይ ሁለታችንም ስለ አቦርሽን ወይም ስለ ጽንስ ማስወረድ ነው የተከራከርን ያለነው። እኔ ጽንስ ማስወረድ አይፈቀድም ብዬ ነው ማምነው፣ አንቺ ይፈቀዳል ብለሽ ታምኛለሽ ማለት ነው። እዚህ ላይ አሁን እየተነጋገርን ያለነው ሁለታችን ህገ መንግስቱን የምንጽፍ ከሆነ የትኛው ይቅደም ብለን ነው እያሰብን ያለነው፣ ወይ ይፈቀድ ወይ አይፈቀድ ነው እየተባባልን ያለነው። እዚህ ላይ ግን እኛ ህገ መንግስቱን የመቀየር ሐሳብ ካለን ወይ የመቀየር አቅም ካለን
ለምን አቦርሽንን ኢሊጋል ከምናደርገው ወይም ማን አቦርሽን ሊጋል ከምናደርግና ሰውን ከምንገድል ህይወት ከምናጠፋ መንግስት ለምን የተሻለ ህግ ያወጣ ለምን በአሁን አንቺ እንዳልሽው የራሷ አካል ነው ሳፈልግ ደግሞ ልጅ ጸንስ ይችላልች ሁሌም በሷ ፍቃድ ሊሆን አይችልም ግን ያለሷ ፍቃድ እና ወይን ያለሷ አቅም ልጁን ከጸነሰችው ልጁን መንግስት እንድትወልድ አድርጎ ለምድራት አይስጣትም ይሄ አይቀልም ያው ስንት አቦርሽን ኬዞች አሉ በጣም ብዙ ነው ያለው ሴት ልጅ ልትደፈር ይችላልች ሳትፈልግ ያለ አቅም ልታረግ ይችላልች ይሄ ሁሉ ኬዝ ያለ ይሄ ሁሉን ከመፍቀድ ያ ሁሉ ህፃን ልጅ እንዲሞት ከማረግ ጾክል በል ይሄ ሁሉ ህፃን ልጅ እንዲሞት ከማረግ ለምን መንግስት እኛ መንግስቱን ይጻፍን ከሆነ ህገ መንግስቱን ይጻፍን ከሆነ የራሱን ህግ አውጥቶ ያለ ፍቃድ ወይ ያለ አቅም ልጅ ከጸነሰች ልጁን አስወልዳ መንግስት እስከምትችል ድረስ አቅም ማስከመጣ ድረስ ልጁን ያንከባከባ ብርና ቦታ እንሰጣት ለምን አናረግ እኛ እዚህ ጋር ለአቦርሽን ኢሊጋላይዝ እንዲደረግ ሶሉሽን አይደለም ያመጣን ያለ ነው አቦርሽን ለራሱ ሶሉሽን ነው ገብቷል right ለምን አንድ ሴት የማትፈልገውን ጽንስ ከጸነሰች በኋላ አማራጭ የላትም ለዛ አቦርሽን ምንድነው ለዛ ፕሮብለም ሶሉሽን ነው ለዛ አሁን መንግስትን ህገ መንግስቱን ቤንድ አድርገህ ብርና አቅም መስጠት አለብህ ማለት አንችልም ለምን ላይክ እኛ ከምናስበው ደግሞ አሲም ከምናረጋው በላይ ቁጥር ሴቶች ናቸው የማይፈልጉትን ልጅ የሚያሳድጉት ወይም ደግሞ ወደ አቦርሽን የሚሄዱት እንኮ ያንቺ ፖይንት ነው የጨመርኩኛለሁ ከምናስበው ቁጥር በላይ ነው አቦርሽን የሚያስፈልጋቸው ሴቶች እዛ ከምናስበው ቁጥር በላይ ሰዎች እየገደሉ ነው እነዛ ሰዎች ዓለም ሊቀይሩ ይችላሉ እነዛ ሰዎች ሳይንቲስቶች ይችላሉ እነዛ ሰዎች ዓለሙን ሊረዱና ሊጠቅሙ ይችላሉ ኦብቪየስሊ ባሳይድም ነው ይችላል ግን አንቺ ያልሹ እንዳለ ስቲል ሂውመን ላይፍ ነው ስቲል ተጸንጿል እንደ ላይፍ ነው ይቆጠርና ያለ ነው ሂውመን ላይፍ ነው ማሰብ ይችላል ካደገም በኋላ ዓለም ሊቀይር የመቻል አቅም ያለው ፖቴንሻል ያለው ነው ውስጡ እምቅ ፖቴንሻል ያለው እኛ ከመጠን በላይ በቁጥር ሊቆጠር የማይችሉ ህፃኖችን እናስፋው ነው ይጋሻለሽ ያው ራሴ ሳውንድ እንዳልሽው ከመጠን በላይ ሴቶች አቦርሽን ያስፈልጋቸዋል ደግሞ ሌላልሽው አቦርሽን ሶሉሽን ነው አልሽ ይሄ ልክ አይደለም አቦርሽን እንዴት ነው ሶሉሽን የሚሆነው እንደዛ ከሆነ እኮ መርደርም ሶሉሽን ነው ሀገር ላይ ከመጠን በላይ ኦቨር ፖፑሌትድ የሆኑ ሀገሮች አሉ መግደል እንችላለን ያም እኮ ሶሉሽን ነው ያው ነገር ሶሉሽን ነው ማለት ትክክል ነው ማለት አይደለም እና ሌላም አማራጭ አይኖርም ልክ ነሽ ሌላ አማራጭ የላቸውም አቦርሽን አንድ ቆንጆ አማራጭ ነው ግን ሌላ አማራጭ የላቸውም ፕሮቫይድ እናርግ ነው ያልኩት ያሉት ህገ መንግስቱን ቤንድ ማድረግ ሊሆን ይችላል ግን እዚህ ጋር ያ አቦርሽንም እኮ እኛውን እዚህ ምን ከራከረው ነገር አቦርሽን እንዲቆም እንዳቆም ሊያደርግ አይችልም ግን እኛ እንደዛ ብለን ከወሰነው ይሄ ነገር ኢፌክት ይኖራል እዚህ ተከራከረን አሸናፊው ኢፌክት ሊኖር ይችላል ካለን ምርጫ ለምን አንሰጣቸውም መንግስት እነሱ ፔንሽን እንዲከፍል ዌልፌር እንዲከፍል ቦታ እንዲያዘጋጅ ለምን አናረግ ስቲል ኦፕሽን ነው ያ እሺ አሁን ባንተ ሳይድ ፕሮ ላይፍ ነህ ወይም ደግሞ ሂውመን ላይፍ መጥፋት የለበትም ብለህ ነው የምታምነው ራይት ለዛውን ጥያቄ አለ ይላንተ የሆነ ሴት ሬፕ ተደርጋ ኮንሲቭ ካደረገች የሆነ ልጅ አቦርሽን ለሷ ሌጋል መሆን አለበት ወይ ኢሊጋል ነው መሆን ያለበት ሐሳቤንም አልቀየርም ኢሊጋል ነው ስቲል መሆን ያለበት አቦርሽን እኔ ግን ያልኩኝ ያሉት ያን ልጅ ከመግደል ያን ውስጡ ያን ልጅ ውስጡ ያለውን እምቅ ፖቴንሻል ከማጥፋት ሀገር ሊቀየር የሚችል ልጅ ከመግደልና ከማስወረድ ለምን መንግስት አስቦ ቦታ ለምን አይስጣትም ለምን ሀብት አይስጣትም ሌላ ደግሞ እዚህ ላይ መጨመር ፈልገው ነገር እሷን ሮንግ ዱይንግ ያረጋባት ሰውዬ የደፈራት ሰውዬ ኢዘር መታወቁም ይችላል አታውቁም ይችላል ኤኒዌይ የደፈራት ሰውዬ ነው ልጁ እሷ ላይ ምንም ያደረገው ሮንግ ዱይንግ የለም ከዛ እሱ ያ ሰውዬ እሷን ደፍራል ይችላል እሷ ግን ልጁን መርደር እያደረገችው ነው at the end of the day ኢንቴንሽናል መርደር ነው ኢንቴንሽናል መርደር ደግሞ ከድሮም ጀምሮ ከዌስተርንም ኢስተርንም ክሪድ ብትጂ ከድሮ ጀምሮ የተከለከለ ነገርና ሞኖስቲክሊ ማለት በአንድ ጌታ የሚያምኑ ልጅኖች ሁሉ የሚከለክሉት ነገር ነው መርደር ያ ማለት ማትፈልገው ልጅ ማሳደግ አለባት ማትፈልገው ልጅ ኳል እሷ ማትፈልገው አቅሙስ ሌላት ሀብቱስ ሌላ ነው እንጂ ለልጁ ምንም ፐርሰናል ጥላቻ ሊኖራት አይችልም ኖ ሬፕ ተደርጋ ከሆነ ያረገዘችው አትፈልገውም ያንን ፌተስ ያንን ጽንስ አትፈልገውም እናም ደግሞ ሶሳይቲው ምንድነው ሬፕ ተደርጋ ያንን ልጅ ታሳድግ እናቃለን ምን አይነት ተርም ያ ልጅ እንደሚጠራ አይደለ ወይም ደግሞ አባቴ የሌለው ልጅ ምን ተብሎ እንደሚጠራ እናቃለን ያን ሁሉ ሶሳይታል ሜንታል እና ፋይናንሻል ስትሬን እየሄደች ሬፕ ተደርጋ ልጅ ለማሳደግ ብዙ ሱሳይድ የሚመጣው ከዚህ ኮዝ ነው ወይም ደግሞ ሴቶች ሬፕ ተደርገው በሚያሳድጉት ልጅ ምክንያት ያንን ልጅ አትፈልገውም አንቺ ስለዛ ያልሻለሽው ሴትዮዋ ይሄን ሀሳቡስ ሙሉ ከመሄድ ይሄን ሁሉ ጭንቅ ከመሄድ ልጁ መግደል ይቀላል አለ ይሻላል ነው ያልሻለሽ አዎ አቦርሽን ሶሉሽን ነው አቦርሽን ሰው መግደል ሶሉሽን ነው ያልሻለሽ ሰው መግደል አይደለም ኢትስ ናት አ ላይፍ ኮ ገና ጀስት ፖቴንሻል ላይፍ ነው
ኖ ላይፍ ነው ፖቴንሻል ነው ማናውቀው serial killer ሊሆን ይችላል ሀብታም ሊሆን ይችላል ሀገር ቀያሪ ሊሆን ይችላል ስቲል ግን ላይፍ ነው ኦኬ የማን ላይፍ ነው የበለጠ ማተር የሚያደርገው ሁሉም ላይፍ ባለው እሷ ያቺ ሴትዮ ልጁን አቦርት ካደረገችው በኋላ ለምን እንትን አትሆንም ነፍሰ ገዳይ አእምሮ አስቸኝ ተፈጥሮባት ነፍሰ ገዳይ ልትሆን ይችላልች ወይ ኛ ሪግሬት አድርገው ራሷን ስቲል ልጁን ከአቦርት ካደረገችው በኋላ እኮ ራሷን ልትገድል ይችላልች የልጁ መወለድ ለምን የሴቷ ላይ ሜንታል ስትሬን ያመጣል ብለን እናስባለን አንደኛ እኛ ማድረግ ያለብን ኢንስቴድ መንግስት የሚያወጣቸውን ህግ መቀየርና የሰዎችን አስተሳሰብ መቀየር ነው ያለብን የሰዎች አስተሳሰብ ጉድለት የሌላ ሰው ህይወት መወሰድ አለበት ብያለሁ ያ አንሪያሊስቲክ ነው መንግስት ፋይናንሻሊ ሁሉን ያን ሁሉ ቁጥር ሴት መርዳት አለበት እና ለነሱ ቦታ መስጠት አለበት ልጆች እንዲያድጉ ማድረግ አለበት የሚለው ያ ሃይፖቴቲካል የሆነ ክርክር ነው ወይም ደግሞ ይሄ ለክርክር ክፍት አይደለም ለምን እንደዛ ቢያደርግ እኔም ማንንም ልጅ እንዲገደል አልፈልግም ራይት እና ሁሉም ልጅ ቢያድግና ቤተሰብ ጋር ቢኖር አቦርሽንም ፔን አለው ያቺ ሴት በዛ ፔን ውስጥ እንድታልፍ አልፈልግም ግን አሁን እዚህ ጋር መንግስት ያንን አያረግም መንግስት ለሴቶች ብር አይሰጥም አንደኛ አይደለም እና ልጁንም አያሳድገውም ይሄን ሲናሪዮ ስንከፍት ምን ብለን ይጀምርነው እና ይሄን የተከራከርን ያለ ነው ህገ መንግስቱን ከመቀየር ካለን አቢሊቲ ብለን ነው እዚህ ላይ ጋርናል ስለዛ እዚህ ሲናሪዮ ሊማ የተወራው ነገር እንዳለ ይደረጋል ብለን ነው የገባንበት ለምበኛ ህገ መንግስቱ መቀየር እንቻለን ብለሽ ጀመርሽ እንዴ ቤት ለምበ ህገ መንግስቱ መቀየር ካልቻለን ለምን ነው የተከራከርን ያለ ነው ስፖይለስ እኮ ሌላ ደግሞ ሁለተኛ ሁለት ነገር የሆነ ነገር ለማስቆም ፕሪቨንሽንም ኢንተርቬንሽንም አለ አንደኛው እኔ እስካሁን ያወሩት ኢንተርቬንሽን ነው እንትኑ ከተፈጠሩ ከተፈጠረ በኋላ መንግስት መሬት ውስጥ ምናምን ኢንተርቬንሽን ነው ግን ፕሪቨንሽንም እኮ ማድረግ ይችላል የሆነ ሴት ልጅ እንዳትደፈር ማስጠንቀቅ ይችላል የሬፕን ቅጣት መጨመር ይችላል በጣም ብዙ ነገሮች መደረግ ይችላል ኢንስቴድ ሰውን ከመግደል ስቲል አንሪያሊስቲክ ነው ለምን አንዋንትድ ፕሬግናንሲ ማለት ነው ኢቭን ሜሬጅ ውስጥ ሀፕን ያደርጋል ሰዎች ያንን ልጅ ማሳደግ በማይችሉበት ታይም እርግዝና ሊፈጠር ይችላል የዛን ታይም ምን ይያል ነው እነዛን ሜሪድ ካፕል መንግስት መርዳት አለበት ያ በጣም አንሪያሊስቲክ ነው መርዳት የማይለበት እኛ ህገ መንግስቱን ቤንድ እናደርጋለን ስንል አንድ ነገር ሌጋል እናርገው ወይ ኢሊጋል እናርገው ነው እንጂ ሁለቱንም እንቶ ሌትስ ፑት ኢት ሳይድ እና ፋይናንሻሊ መረዳት አለባቸው ያ ከቶፒካችን ውጪ ነው አልስማማንም እኔ ያልኩሽ መንግስት መርዳት አለበት አንዋንትድ ፕሬግናንሲ ከሷ አቅም ውጪ ከሆነ ነው ያልኩት ሁለት ባልና ሚስቶች ፈልገው ግብረ ስጋዊ ግንኙነት አድርገው አንዋንትድ ፕሬግናንሲ ፈጠርባቸው የራሳቸው ሪስፖንሲቢሊቲ ነው ግሮን አደልትስ ናቸው ይሄን ማሰብ ይችላሉ እኔ ያልኩት ሴቷ ያለ ራሷ አቅም ኢዘር ተደፍራውን ወይን አንደሬጅ ሆና ይሁን ከሆነ ነው መንግስት መርዳት አለበት ያልኩት ሁለት ሰዎች ይሄን ያወቁ አቅሙ እንደላቸው ያወቁ ግብረ ስጋ ግንኙነት ቢያደርጉ መንግስት በምንም ምክንያት መርዳት የለበትም ማንንም መርዳት የለበትም እሷ ግን ልጁ መግደል አሁን እዚህ ጋር ፕሪቨንሽን ላይ ማለት ነው ኮንትራሴፕቲቭ ፒል አለ ለዛ ሁሉም ሜሪድ ካፕል የሆነ ፋሚሊ ፕላኒንግ ላይ ነው የሚሆነው አይደለ ኮንትራሴፕቲቭ ፒል ተወስዳለች ያቺ ሴት ለዛ ይሄ ኢቭን ሜሪድ ካፕሎች ላይ ወንዱ ላይ ምንም ያመጣበት ችግር የለም እሱ ላይ ኢንፈርቲሊቲ ኮዝ አያረግም ያ ኮንትራሴፕቲቭ ፒል የምትወስደው የምትወጋው መርፌ በየወሩ አንዋንትድ ፕሬግናንሲ እንዳይኖር ሆርሞናል ባላንሱን የወንዱን ቼንጅ ያደርገው ገብቷል አይደለ ሁሉም ሳይድ ኢፌክት ሴቷ ላይ ነው ሃፕን የሚያደርገው ለዛ ሁሉ ለሴቷ ምንድነው እየሰጠናት ያለ ነው ምርጫ ወይ ጤናሽን የሚያበላሽ ሆርሞናል ኢምባላንስ የሚፈጥር ኢንፈርታይል የሚያደርግሽ ፒሉ ሰጂ ወይም ደግሞ ጭራሽ ምንም አይነት ሴክሹዋል አክቲቪቲ ውስጥ ፓርቲሲፔት እንዳታረጊ ያ ደግሞ በጣም አንሪያሊስቲክ ነው ገብቷል አይደል ኖ ያንን ነው እንትን እየሰጠናች ያለ ነው ኦፕሽን እየሰጠናች ያለ ነው ካልሆነ ደግሞ መቼም የማይረዳቸውን መንግስት ላይ ሪላይ አድርገው የማይፈልጉትን ልጅ ማሳደግ አለባቸው አንሪያሊስቲክ ሶሉሽን አሁን አንቺ ነሽ እየፈጠርሽ ያለሽው ይዘር ያልቻለሽው ሴቷ ግብረ ስጋዊ ግንኙነት ከማቆም ይልቅ የሁሉ ሆርሞናል መርፌ መውሰድ አለባት የሁሉ ኮንትራሴፕቲቭ ፊልም ሆነ አልገባኝም ለምን ነው እንትን ግብረ ስጋ ግንኙነት ማስቆም አትችለው የሆነ ሰው ግብረ ስጋ ግንኙነት የሚያደርገው ዋና አላማው ምንድነው ሪፕሮዳክሽን ነው ለሴክሹዋል አክቲቪቲ የሚያደርጉ ከሆነ አገን አም ቴሊንግ ዩ ራሳቸው ናቹራል ፕሮሰስ ነው ለሪፕሮዳክሽን አይደለም ነው ለሪፕሮዳክሽን ነው የሚያደርጉት እኛማ ናቹራል ፕሮሰስ ነው ምን ግብረ ስጋ ግንኙነት አይደለም ሴክሹዋል ፕሌዠር ናቹራል ፕሮሰስ ሴክሹዋል ፕሌዠር እኮ ፕሌዠሩን ፈልጎ ካረጉት ደግሞ የራሷ አምሰኝ ፕሌዠሩን ፈልጎት ያን አስቦ ካረጉት የራሷ ጥፋት ነው why does that matter ያ ለምንድነው የመንግስት ጥፋት መሆን ያለበት every action has a consequence አይደለ every choice has a consequence አንቺ አሁን የሆነ ነገር ለፕሌዠር ብለሽኮ ድራግ ልትወስጂ ይቻለሽ ከዛ ከድራጉ ለማስወጣት መንግስት ነው መክፈል ያለበት ለዛ that's the same thing sexual pleasure እኮ at the end of the day pleasure ነው ግዴታ አይደለም ለዛ ሜሪድ ካፕሎች unwanted pregnancy ያጋጥማቸው ምንድነው መሆን ያለበት ግዴታ ያን ልጅ ማሳደግ አለበት በራሳቸው ፍላጎት ፋይናንሻል ስትሬን ይያለ በራሳቸው ፍላጎት ካረጉት ያን ግብረ ስጋ ግንኙነት
አዎ ለምንድን የለባቸው በአንድ ሚስቴክ የሆነ ስቴት 9 months of mental እና financial strains መግባት አለበት አንቺ ከምን አስተሳሰብ ነው ሚስቴክ ይያልሻለሽው ሰው እንዴት ሳያስብ ግብረ ስጋ ግንኙነት ሊያደርግ ይችላል ኖ አንተ ለሚስቴክ ሪስፖንሲቢሊቲ መውሰድ አለባቸው ነው ያልከው ኖ ሚስቴክ እኮ ሁለት አይነት ሚስቴክ አለ ይሄን ሀሳብ ችል ደፋውቻለሁ ሳስቼ ግን ግብረ ስጋ ግንኙነት ውስጥ ልገባ አልችልም እንዴ ነው ሁለት grown men ራሳቸው ሪስፖንሲቢሊቲ ለራሳቸው ሪስፖንሲቢሊቲ ሆኑ ከ18 በላይ የሆኑ ሁለት grown people or personnel እንዴት ነው ሳያስቡት ግብረ ስጋ ግንኙነት ሊያደርጉ የሚችሉት like انا አሁን unrealistic ነው አልፈልግም like መቀለድም ነው አልፈልግም አልጋው ተሳስቶ አልጋው ላይ ወድቆ ምናምን እንደዛ ሲናሪዮ መፍጠር አልፈልግም ግን there no scenario ሁለት ማሰብ የሚችሉ ሰዎች በትክክል እንትን obviously አንደኛ ግብረ ስጋ ግንኙነት ምን እንደሆነ ለማወቅ ተምሮ ማድረግ አለባቸው at least they need to have consequences ማውቆ ነው እንጂ ጥቅሙን ብቻ አውቆ ሊያደርጉት አይችልም እንሶች አይደለንም at the end of the day በኢሞሽን አይደለም ምንም ለዛውን ምን ሶሉሽን ነው ይሰጣለው ለሜሪድ ካፕሎች ለሜሪድ ካፕሎች ሶሉሽን አስፈልግም አውቆ እኮ ነው ያደርጉት አይደለም አውቆ ነው ያደርጉት ኤው ፒሎች የማይሰሩበት like 100% effective የማይሆንበት ታይም ላይ አንደኛ አሁን አንቻራሊስቲክ ሲሮ ማምጣት ጀመር like 1000 የሚፈጠር እንደዛ ተፈጠራ ሱ ማድረግ ይችላሉ ፒሉን የሰጣቸው ሰውዬ ሱ ማድረግ ይችላሉ as long as they have enough evidence ሌላ ደግሞ ፒሉ ካልሰራላቸው ተጨማሪ እንትኖች መጠቀም ይችላል ነበር ምንም አይነት ፒል 100% effective የለም ምንም አይነት ፒል 100% effective የለም ለዛ ሜሪድ ካፕል ሆነው እንደገና ከሴክስ ራሳቸውን መጠበቅ አለባቸው ሜሪድ ካፕል ናቸው ግን አሁን ለሰይ ኮንትራሴፕቲቭ ተጠቅሟላ ኮንትራሴፕቲቭ ተጠቅሞ ኮንትራሴፕቲቭ ፌል ካደረገ they have all rights to sue they have ground ላይ ሱ ማድረግ ይችላሉ ይሄ ተረጋግጠ ህግ የሚፈልግ ነገር ነው that's unrealistic ወይ የሆነ ክሊኒክ ነው ያንን ኮንትራሴፕቲቭ ኢንጀክት የሚደረጉት አይደለ no contraceptive ማለት like ወደ ቤዝ ነው contraceptive like ወይም ደግሞ ፒል ነው no መቼ ነው ካምፓኒዎች like ሲው ተደርገው የሚያውቁት ብዙ ጊዜ አሁን ብዙ ኬስ ላምጣልሽ ይችላል ኮንትራሴፕቲቭ ነው ያልኩሻለሁ ኮንዶም ምናምን ያልኩሻለሁ ኦኬ አሁን አንድ ሰው ያ ኮንትራሴፕቲቭ ተጠቅሞ during sexual intercourse ቢበጠስባቸው ወይ any unforeseen circumstance ቢፈጠርና ማስቆም ባይችል ሱ ማድረግ ይችላል ነው ያልኩሻለሁ መንግስቱ ደግሞ ያ እኔም ያልኩ መንግስት ሱ ለማድረግ ግራውንድ ሰጣቸው ማድረግ ይችላል ለምበይ አገን ይያልን ያለ ነው አንቺ ያልቻለሽው ግብረ ስጋ ግንኙነት ግዴታ ነው ያልሻለው አይደለም ግዴታ አይደለም ፕሌዠር ነው still ድራግም ፕሌዠር ነው አልኮሆልም ፕሌዠር ነው ግን የሆነ ሰው አልኮሆል ስር ወድቆ ወይ ድራግ ስር ወድቆ ህይወቱ ሲጠፋ መንግስት ማን ተጠያቂ ያደርገው ወይ እንትን ከሲስተሙ ማውጣት የነበረበት ምናምን ሚል ምንም አሁን ሶሉሽን እንዳቦሽን አይነት ሶሉሽን ቢኖር ለአልኮሆል ሰው አርጉት አይልም ነበር ለምበይ እስቲ ለፕሌዠር ነው ያደርጉት እኔ ያልኩኝ ያለሁት መንግስት ይርዳ አንሪያሊስቲክ ሶሉሽን አልሽኝ መንግስት ይርዳ ያልኩኝ ያለሁት ያ ደግሞ አንሪያሊስቲክ ነው ያልኩኝ ያለሁት ለምን ላንተ ለአይዲያ ሳይድ ኢፌክት ሶሉሽን አመጣ ሶ ኮንትራክት መደረግ አይችልም ኖ እኔ ኢሊጋላይዝ ባረግም መንግስት he could have helped them ገብቷል አይደለ የሆነ ለራስ አይዲያ ያሉት ሳይድ ኢፌክቶች ምድር ያመጣ ያለው ሶሉሽኖች አምጥቻለሁ ለዛ የኔ አይዲያ አገን አንቺ ያለሽው ያንቺ አይዲያ ልክ አለ የሚያልኩት የኔ አንሪያሊስቲክ ነው ያልሽ ነው ያንቺ ደግሞ የኔ አንሪያሊስቲክ ስለሆነ የኔ ሶሉሽን አንሪያሊስቲክ ስለሆነ the solution we should take is murder ስለዛ ኦቨር ፖፑሌሽን አለ murder instead of murder አይደለም abortion murder አይደለም አገን ነው እንጂ intentional murder ነው ያን ብለን ጀመረው potential life even life አይደለም መተንፈሳችን 24 ሳምንት ካለፈው በኋላ ላይፍ ነው መተንፈሳችን ነው cerebral የሆነ being cerebral cortex develops ካረገ ድረስ እንደ ላይፍ ነው የሚቆጠረው ከ24 ሳምንት በኋላ ቢጸነስና ካካሉ ራሱ በኤኒ ስቴፕ ቢወጣ መኖር ይችላል even for a few life no more important የሴትዮዋ ላይፍ ነው more important ወይስ የልጁ ላይፍ ነው more important ልጁ አቦር ካልተደረገ ሁሌም ሴትዮዋ ትሞታለች ነው ያልቻለሽ ኖ ትሞታለች ያልኩ አይደለም ኤው አንድ ሴት unwanted pregnancy ስትገባ financial strain አለ ሁሌ ያን ልጅ ማሳደግ አትችልም ይሄን ፕሪቨንት ማድረግ ይሄን ለማሻሻል ይቻላል እንጂ የልጁ ህይወት መስፋት አለበት እንደዛ ከሆነኮ አብዛኛው ዓለም ላይ የሚፈጠሩ ችግር በምንድነው simply overpopulation ነው not enough resources or not enough manpower to provide for everybody ነው ከዛ እንግደል ሰው እንቀንስ ሰው ምን ችግር አለው 8 ቢሊዮን ሰው አለ 4 ቢሊዮን እናርጋቸው እንደዛ ከሆነኮ ያለም ሁሉም ፕሮብለም ሶልቭ ይደረጋል world hunger አይኖርም starvation አይኖርም that's basically what you're saying ግን instead of doing that ምን ያደርጉ ነው መንግስት they are trying to build more renewable energy እንትን የፈጠሩ ነው የሰንን ፓወር ሃርነስ ማድረግ የሞከሩ ነው ምናምን etc አይደለ ኒውክሊየር ሪአክተር ኒውክሊየር ፊዥን የሞከሩ ነው ይሄን አንሪያሊስቲክ ለምን አትዩ ለምን ይሄ ላይፍ ነው እኛ ያወራነው ስለ ፖቴንሻል ላይፍ ነው እሺ ተው አሁን አንድ የሆነ ሴት ሆድ ውስጥ ያለንትና የሆነ ነፍሰ ገዳይ ምንድነው ያ ነፍሰ ገዳይ ላይፍ ነው እንዴ ለምን አይገደልም ይረገፍ ምን ጥቅም አለው ፎር ላይፍ እስር ቤት ውስጥ ገብቷል ምንም አይሰራም እዚህ ዓለም ላይ am I wrong
ኤኒዌይስ ይሄን በኋላ እንከራከርበታለን ሌላ ፖይንት ሶ ያንተ ሶሉሽን ምንድነው ኢቭን ወይ ሴቷ አቦርት አታርግ ታሳድግ ወይም ደግሞ መንግስት ይርዳን ያልከው እንጂ እዚህ ጋር it takes two people የሆነ ቤቢን ለመስራት ታውቃለህ ራይት ሶሉሽኑን ወንዶቹን አላመጣህም ሬፕ ያደረጋት ሰው ያሳድግ አላልክም መንግስት ይርዳትና ታሳድገው አንቺ የፈጠርሽልኝ ሶሉሽን ምንድነው ሬፕ ካረጋ በኋላ ከጠፋ በኋላ ነው ሬፕ አርጓ ከሷ ጋር ከሆነማ ይታሰራል ለምን ወንዶቹ ፎርስ እንዲደረጉ አላደረግንም ልጆቹ እንዲያሳድጉ ለምን እነሱም የሆነ ሰው ሬፕ ሲያደርግ ቹዝ ያደረገ ነው ልጅ እንዲኖረው አንቺ ያልሽኝ አለሽው ቅድም ያልሽው ሬፕ አርጓት ከጠፋ ካልተገኘ ነው እኔ እንደዛ ነው ሲመረኩት ግን ሬፕ አርጓትማ ሰውየው ኤግዚስት የሚያደርግ ከሆነና በመንግስት ስር ከሆነ ሰውየው እስር ቤት ውስጥ ከሆነ ይከፍላል እኮ ቻይልድ ዌልፌር አንተ እስር ቤት ውስጥ ከሆነ ስራ አይሰራም ነው ይከፍላል ስራ ካልሰራ ደግሞ እንዴት ነው ቻይልድ ሰፖርት የሚከፍል ቻይልድ ሰፖርት ይከፍላል ነው ስቲል እሱ ላይ ኢሹ ይደረግበታል ለሬፑ የሚቀጣል ማንም እንዲከፍል ኢሹ ይደረግበታል ልጁ ለማሳደግ አሁን መቼ ሰርች አድርገህ ላሳይቻለሁ ኤኒ አንዋንትድ ሬፕ ካረገ ኮምፐንሴሽን ይከፍላል ለሙሉ ቤተሰብ ለሷ ብቻ ሳይሆን ለሙሉ ቤተሰብ ኢሞሽናሊ ይከፍላል እዛ ሃውስ ሆልድ ውስጥ ያንን ልጅ በማሳደግ ኢሞሽናሊ ይከፍላል ያውንድ አይከፍልም እና ልጁን ወስደህ አሳድጋ አንለውም የሰራበትን ብር ክፈል ሬፕ አርጋል በብር ክፈለው ነው ያልን ያለ ነው የሰው ህይወት ካበላሽ ስለዚህ አንቺ በብር ከሚከፍልክ የሆነ ሬፒስት ልጅ ቢያሳድግ ይሻል ይላል ያ ልጁን ይሰዱ ሁሉም ወንዶች ልጆቹን ይሰዱ ሬፒስቶች አቦርት ማይደረግ ያ ልጅም ሬፒስት ያን ግን እንደ ሶሉሽን አትወስደው ያ ልጅ ሬፒስት ሆነ አድጋላ አይ ሚን እንዴት የሆነ ሰው ያ ልጅ የማይፈልገው እናት ጋር ካደገ ሜንታሊ ስቴብል አይሆንም ልጁ ለምን የማይፈልግበት ሃውስ ሆልድ ውስጥ ነው ያደገ ያለው የማይፈልገው እናት ስር ከሚያድግ ግን የማይፈልገው አባት እና ሬፒስት የሆነ አባት አይብስበትም ያ ማለት እናትየዋ ታሳድግ ለምን ልጁ ሂዶም ሊበላሽ ይችላል ሬፒስት ሆኖ ሊያድግ ይችላል ለምንድን ነው ኢቭን ጀነሬሽንን ቢልድ ለማድረግ ሴቶቹ ላይ ነው እንዳለ ሪስፖንሲቢሊቲውን እየጣልን ያለ ነው አይደለም ማን እንደዛ አልጣለም እኔ እኮ እንደዛ አልኩም ሶ መንግስት ሞኔታሪ ኮምፐንሴሽን ይሰጣል አባቱ ሬፕ ኢሞሽናል ኮምፐንሴሽን ይሰጣል መንግስት ኢሞሽናል ኮምፐንሴሽን ይሰጣል ያረካለሽ አንቺ አሁን ኢንኮንሲኩዌንታል ነገሮችን እያወራሻለሽ ሴትዮዋ ትራውማ ያዘባት እሺ ስለዛ ስትሮንግ ሆና ልጇን ማሳደግ ቀላል ወይን ኦኬ ስለዛ ልጁን ስገደል ኢሞሽናል ኮንሲኩዌንስ አይኖራትም you think አሁን መሪሊን ሞሮን እንደ ኤግዛምፕል እንሰድ 3 አቦርሽን ኖሯታል still to this day እንደነሱ ልጅ የምታደርገው ነገር የለም ልጁን ሶስቱንም ልጆች ወስጄ አሳድጌ አክተር መሆን ቢቀርብ ይሻል ብላለች multiple times ስለዛ ልጁን መግደል እንዴት ነው ሶሉሽን ሊሆን ይችላል አንቺ ልጅ ብገይ ኢሞሽናል ትራውማ ይቀንሳል ጥሩ ኮንቨርሴሽን ነበር እነሱ ይቀጥሉልኝ ቅዱስ ጥሩ ፍቅር መጀመሪያ እሱ ያነሳው ሐሳብ ነበር መንግስት ፈንድ ያርግ በሚለውና በሱ ተስማማለሽ መንግስት ሪፈንድ ማድረግ አለበት ምክንያቱም በአማካኝ ዓለማዊ ሳይንቲስቶች ኢስቲሜት አድርገው እንዳመጡት 370 ሚሊዮን የሚሆኑ ሴቶች they're raped by a guy እና የእነዛ ሬፕ የሚደረጉት ኮምፐንሴሽን መክፈል አለባቸው ስለዚህ ወይ ለመንግስት ሁለት አይነት አማራጭ መውሰድ ይኖርበታል ወይ ቅጣት በጣም ማግሰፍ ነው ወይ ደግሞ ለዛ ልጅ ኮምፐንሴት ማድረግ ነው ሶ መንግስት ሪፈንድ ማድረግ አለበት እሺ እዚህ ጋር ሁለት ነጥብ አለኝ 370 ሚሊዮን ሴቶች አትሊስት ሬፕ ይደረጋሉ ብለሻል ወደዛና ክላር ሴቶች ሬፕ ተደርገው አንድ መንግስት ለምሳሌ ህገ መንግስቱ መቀየር ብንችል እንኳን ላይክ ሞኔታሪ ፈንዱን ከየት ያመጣዋል ያን ያህል ብር ለያንዳንዱ ኢንዲቪጁዋል አንድ ልጅ በሚያርግበት ሁኔታ በምን ያህል ሌቭል ነው ማድረግ ያለበት መጀመሪያ ለምሳሌ ያለች ላይክ በቃ ቤዚክ ኒዱ ብቻ ማሟላት አለበት የትምህርት ወጪ አለ ያለች ከተወለደ በኋላ ጥሩ ትምህርት መግባት አለበት ወይስ ጀስት ብሎ የመንግስት ትምህርት ሊማር ነው እነሱን ኮንሲደር አድርገን ላይክ ብሩን አማውንቱ ብንሰራው አይበቃም ለሁሉም እኩል አይደርስም የዛኔ ኢንጀስቲስ ይመጣል ማለት ነው አይዘር ያው ሁሉም ትንሽ ህይወት ነው የሚኖሩት ወይ ደግሞ ለአንዱ አግዝፈን ሌላኛው ይቀንሳል አንደኛው ፖይንት ይሄ ነው እሺ አሁን አንተ እንዳልከው በደም ጥርት ያለ ትምህርት ቤት ይማር ወይስ የመንግስት ትምህርት ቤት ይማር ነው ያልከው የመንግስት ትምህርት ቤት የሚማሩት ኢኳሊ የትምህርት ደረጃው ኢኳሊ በመንግስት ተገምግሞ ከግል ትምህርት ቤት ጋር የሚማሩት ጋር እኩል አይነት በቃ ተመጣጣኝ ትምህርት ነው የሚያገኙት ተብሏል እና በአብዛኛው የመንግስት ትምህርት ቤት በጣም አያደርግም በጣም ፊ ምናምን አይወስድም እንደ ግል ትምህርት ቤቶች የግል ትምህርት ቤት ኤክስትራ ነገሮችን ሊጠቀም ይችላል ግን የመንግስት ትምህርት ቤት ኖርማሊ ያ ልጅ ያስፈልገዋል ለትምህርቱ ያስፈልገዋል ይጠቅማል ተብሎ የሚነገረው ነገር እንዳለ ያሟላል አይደለ ሶ as long as ያንን እስከማላ ድረስ የመንግስት ትምህርት ቤት ኖርማል ትምህርት ቤት ነው ብዛታቸውን አሁን ባማከለ አሁን መንግስት ከየት ብሩን ያመጣዋል ነው አይደለ የምትለው አሁን አንድ ሰው ለሀገሩ ታክስ ሲከፍል
እንደ አዲሽናል ፖይንት እነዚህን ሴቶች ኮንሲደር አድርጋችሁ ጨምሩ ካልከው ታክሴሽኑን አልጨምርበትም የሚልበት ምክንያት የለም። ምክንያቱም ሰብአዊነት ነው። ኦልሬዲ ላይክ ሰው እስከሆነ ድረስ ያንን ስሜት አለን። ሶ ለዛች ሴትዮ እናዝናለን። ለዚህም ነው አቦርሽን መደረግ የለበትም። ምክንያቱም እዛ ሆዷ ውስጥ ያለው ጽንስ ህይወት ዘርቷል። ቢወጣ እንደኛ አስቦ አገናዝቦ መኖር ይችላል። ስለዚህ ህይወትን ነው የምናጠፋው። ስለዚህ ታክስ መጠኑ ትንሽ ያን ያህል ራሱ እኮ አያስፈልግም። የተለያዩ ኢንፍራስትራክቸር ላይ የሚወጡትን ወጪ የሰው ልጅ ዋና ህይወት መሰረት ስለሆነ ለዛ ልጅ ቢያወጣው ይሄዳል። ሶ ግሎባሊ ነው እንጂ አንድ ሀገር አይደለም 370 ሚሊዮኖች። እሺ ሌላኛው እዚሁ የመንግስት ትምህርት ላይ ነው ያነሳው ዙሪያ ላይ የምለው አሁን እኔ አንቺ ወይ በዚህ ያሉ ተማሪዎች በሙሉ የግል ትምህርት ቤት ነው የምንማረው። ወላጆቻችን የግል ትምህርት ቤት ለምንድን ነው ያስገቡን ይመስልሻል? የግል ትምህርት ቤት ይሻላል ተብሎ ስለሚታሰብ ነው ከመንግስት። ይቅርታ አንዴ እዚህ ጋር ላስቆም። ክርክራችን አቦርሽን ኢሊጋል ነው አይደለም ነው እንጂ የመንግስት ትምህርት ቤትን ወክለን አይደለም እየተከራከርን። አንቺ ምንድን ነው ያልሽው መጀመሪያ? ህገ መንግስቱን መቀየር ብንችልና ፈንድ ማድረግ ብንችል አይደለ? ፈንድ ማድረግ ለምን እንደማንችል እየነገርኩሽ ነው ደግሞ። እሺ እሱን ፖይንት ለመቅረፍ ማለት ነው። ለምን ያው ዲቤቱ ሌጋል ወይ ኢሌጋል ይሁን ነበር። እሱ ሌላ ሐሳብ ሁለቱም የወጣ ሐሳብ ነበር ያመጣው። ለዛ እሱ ሐሳብ እንደማይሰራ ነው ማሳመንሽ። አሁን እሱ ሐሳብ ምንድነው የሚለው? መንግስት ለምንድን ልጆቹን ወይ ደግሞ የተወለደው ልጅ የወላጆቹን ፈንድ አያረግም፣ ሴትዮዋን ፈንድ አያረግም ነው የተባለው አይደለ? ለዛ ፈንድ ቢደረግ እንኳን አንድ ጥሩ አማውንት ኦፍ መኒ አይሆንም። ከዛ ሁለት ምን አይነት ኳሊቲ ኦፍ ላይፍ ነው የሚኖረው ነው አይደል ያወራነውና ከዛ ወደ ትምህርት ገባን። እሱን ነው ለዛ ነው ኤግዛምፕል ያነሳሁት። ለዛ የተሻለ አንድ ልጅ ከተወለደ እንዳልሽው ላይፍ ኢኳል ነው ብሏል። እሱም ቀድም የሴቷም የልጁም ህይወት እኩል ነው ብሏል። ለዚህ ማንንም ልጅም እኩል ነው ህይወቱ ማለት ነው። ለዛ እኔም አንቺም የፈለገ ይሁን ሬፕ የተደረገም ልጅ እኩል አይነት ኦፖርቹኒቲ ሊኖረው ይገባል ማለት ነው። ለዛ መንግስት ፈንድ አድርጎ ግን ከኛ እኩል ነው ኦፖርቹኒቲ ያገኛል። ያ ልጅ ፉሊ መኖር ይችላል። አንዴ እዚህ ጋር ሐሳብ ላንሳ። እንደዛ ካልክ አሁን በፍቃዳቸው የመጡትም ልጆች መንግስት ትምህርት ቤት የሚማሩት እነሱም እኮ ከኛ እኩል እንትን አላቸው አይደለ? ሶ ለምንድን ነው የመንግስት ትምህርት ቤት የሚማሩት? እንዳንተ አነጋገር እነሱ የመንግስት ተማሩ እነዛ ልጆች አይወጡ። የመንግስት ትምህርት ቤት ተምረው ብዙ ሰዎች በስኮላር ወጥተው ሊቀየሩ ይችላሉ። የመንግስት ትምህርት ቤት ሞት አይደለም። ኢኳል አማውንት ኦፍ ላይክ እንትን ነው የምንማረው አይደለ? ኤዱኬሽኑ እኩል ነው። ኤክስትራ ካሪኩለር እኮ ሊኖረን ይችላል አሁን የግል ትምህርት ቤት ስለተማረ። ግን የመንግስትም የሚማሩት ያ ልጅ በእድሜው ያስፈልገዋል ይሆናል ተብሎ የታሰበውን የኤዱኬሽን መጠን እንትን ተብሎ ተመጥኖ አለ። ሶ ያ ሊያከራክረን አይችልም። ሪፈንድ የሚባለው ሊያከራክረን አይችልም። መተግበር ይችላል። ስለዚህ ሌላ ሀሳብ ካለ ወደ አማውንቱ መኒ እንኳን ከየት ይመጣል? ያው ብዙ ሴቶች ነው ሬፕ የሚደረጉት ብለሽ ቀድመሽ ነግረሽኛል። ለእያንዳንዱ እሺ መጀመሪያ ዲፋይን እናድርጎና በምን ያህል ስታተስ ኦፍ ላይፍ ነው የሚኖሩት እነዚህ የሚመጡት ልጆች ሬፕ ተደርጎ ላይክ ፋሚሊ ወይም ሜሪድ ፒፕሎች አይሆንም ብለሻል። ለነሱ ፈንድ ማድረግ የለበትም መንግስት ብለሽ ነው የምታስቢው። ለዛ አሁን ስለ ሬፕ የሚደረግ ሴቶች ብቻ ነው የምናወራው። ለዛ የነሱ ልጆች በምን ያህል ሁኔታ ነው መኖር ያለበት ወይም ደግሞ ስታንዳርድ ሴት አድርጊና ዲስከስ እንድናደርግ ስለሱ። እሺ አሁን ምን አትሊስት ማግኘት አለበት? አንድ ነገር አለ። ሬፕ የሚደረገው ደሃ ነው ብቻ ያለ የለም። መካከለኛ ኑሮ ላይ የምትኖር ሴትዮ ሬፕ መደረግ ትችላለች። ማንም ላይክ እንትን አይልላት። ግን ከዚህ ሁሉ ፕሪቨንት ማድረግ ነው። ከዚህ ሁሉ ፕሪቨንት ማድረግ ነው እና ላይክ ሬፕ የተደረገ አሁን ለምሳሌ እሺ ሬፕ ሳይደረግ የመጣ ልጅ ራሱ እኮ በድህነት ሊኖር ይችላል አይደለ? ስታንዳርድ የሚኖርበት ስታንዳርድ ሊቪንግ ስታንዳርዱ መወሰን ግዴታ የለበትም። አዝሎንገስ ያ ልጅ ህይወት እድሉ ተሰጥቶት እስከኖረ ድረስ ራሱን መቀየር ይችላል። ግን እዛው ጋር ከገደልከው ምንድነው ያደረከው? ነፍሱን አጠፋኸው። የነበረውን እድል የዘጋህበት። ሶ ሌላ ሀሳብ ካለ እሺ አንድ ጥያቄ ልጠይቅሽ። ዩቲናይዜሽን የሚባል ኮንሰፕት አለ። ይሄ ምን ማለት ነው? አሁን ለምሳሌ አንድ ታማሚ ቢኖርና በጣም ታሞ ላይክ የመዳን ቻንሱ ትንሽ ነው፣ ትንሽ አማውንት ኦፍ ታይም ነው የቀረው፣ ግን እየተሰቃየ ነውና ተሰቃይቶ ከሚኖር ቢሞት ይሻላል ተብሎ ላይክ በህግ የተፈቀደ ግድያ አለ። መጀመሪያ በዚህ ተስማማለሽ? ከዛ ወደዛ ሪሌት አደርገዋለሁ። ሰውየው እስካልፈቀደ ድረስ እኮ የትኛውም ህግ ያ ሰውዬ እስካልፈቀደ ድረስ የዛን ሰውዬ ህይወት መንጠቅ አይችልም። ያ ሰውዬ እስካልፈቀደ ድረስ ያንን ህይወት መንጠቅ የሚችለው
ሰውየው የሰው ህይወት ካጠፋ በአንዳንድ ሀገራት ላይ የተደነገገ ህግ አለ ግን ሰውየው እስካልፈለገ ድረስ መኖር እፈልጋለሁ እስካላለ ድረስ እየተሰቃየው መኖር እፈልጋለሁ ካለ ያ ሰውዬ በራሱ ስቃዩን መርጦ መኖር ይችላል መንግስት ማንም መንግስት አስገድዶት መግደል አይችልም ሶ የራሱ የዛ ሰውዬ እንትን ነው ውስጥ ያለው ልጅ ግን መምረጥ ይችላል ማለት እንደዛ መምረጥ አይችልም እሺ ውስጥ ያለው ልጅ መምረጥ አይችልም ግን አሁን ውስጥ ያለው ልጅ ራሱ መምረጥ ካልቻለ ምን እንደሚያጋጥመው ራሱ አያውቅማ ራሱ ወጥቶ ያንን ቴስት ካላደረገ ወይም ያንን እንትን ውስጥ ካላለፈ እንዴት ነው ያ ልጅ መምረጥና አለመምረጥ የሚለው ዲሲዥን ላይ ራሱ መንጋው ስለዚህ የእናቱ ምርጫ ነው እናቱ ምርጫ ነው እናቱ ደግሞ አሁን በየትኛውም ሃይማኖት ላይክ ሃይማኖት እንኳን ባይኖራት ያቺ ሴትዮ ሰው እስከሆነች ድረስ ውስጥ ያለውን ልጅ መግደል የለባት ምንም ቢሆን ምንም ሰዋዊነት የሚባል ፕሪንሲፕል አለ እሺ አሁን ግን ምንድነው ያልሽው ልጁ መምረጥ አይችልም ለዛ በእናቱ ነው የሚወሰነው ማለት ነው የእናቱ ምርጫ ነው እናቱ አቦርሽን ከፈለገች ለምን አይፈቀድላት አሁን እሱ አቦርሽን ቢፈልግ ይችላል ወይስ አይቻልም ነው የምትያንቺ አንድ ነገር እዚህ ጋር መከራከሪያ ነጥብ አሁን ማለት ነው እውነት ለመናገር በአብዛኛው እርጉዝ ሴቶች ላይክ አቦርሽን ብፈልግ እንኳን ያቺ ሴትዮ ላይክ በስንሳት እያሰበች አይደለም ማለት ነው ያለ አንድ ሴት እርጉዝ ስትሆን የተለያዩ ሆርሞናል ቼንጅ ሊኖራት ይችላል የተለያዩ ጉዳት ጥቅሞችም ሊኖራት ይችላል ሶ ያቺ ሴትዮ ትክክለኛ ሜንታል ሄልዝ ውስጥ ናት አይደለችም የሚለውም መረጋገጥ አለበት አቦርሽን የምትመጣው otherwise like raped የሆነች ናት ወይም ሜሪጅ ውስጥ ሆና እንትን ያለች ናት like ሳይፈልግ የመጣ ነው ሜሪጅ ውስጥ ያለው ደግሞ it's like ሰዎች ፈልገው እስካደረጉት ድረስ ለሚመጣው ኮንሲኩዌንስ ተቀብሎም እንትን ማለት አለበት አለማወቅ ከህግ ያስቀጣም እንደሚለው እሺ እዚህ ጋር ጥያቄ አለኝ አሁን ለምሳሌ አንድ ልጅ አለ እስካሁን ስለ ሞራል ነው የምናወራው መግደል የለብንም እንኳን በሞራል ኦብሊጌሽን ወስደን ነው ያለውና ያ ልጅ ወይም በሬፕም ሆነ እሺ በሬፕ በሚለው ኬዝ ነውና በሬፕ የመጣው ልጅ ተወልዶ ከዛ ሜቢ ያው ማሳደግ ላችል ትችላለች ወይንም ጥላው ልትሄድ ትችላለች ለምን ያው ሜንታሊቲ ላይ አፌክት አለው ፈልጋ ያመጣችው ነገር አይደለ ከሌላ በፎርስ የመጣ ነገር ነው ለዚህ ያው የማሳደግ ፍላጎትም ላይኖራት ይችላል ለዚህ ያ ልጅ አሁን ከተወለደ በኋላ ኢቭን ኢፍ እንኳን ኦርፋኔጅ ቢገባ ማን ነው እዛ ኦርፋኔጅ ደግሞ ብዙ የሚፈጠር ነገር አለ አንድ ኬስ ሰምቻለሁ እዛ ኦርፋኔጅ ያሉ ልጆች ብዙ አማውንት ተደፍረው የሚወጡበት ሲቹዌሽን ማን ነው እሺ ኦርፋኔጅ ውስጥ አልካ አይደለ ያቺ ሴትዮ ኦርፋኔጅ ጥላው ሄደች ምናምን ነው ሶ አሁን ክርክሩ ወደ ምን ሄደ ኦርፋኔጅ ውስጥ ያሉት እንትኖች ጉዳት የመድረስ አሁን አንተ ከስንት አንድ ነው ይሰማው ቢያንስ ያ ኤስቲሜት ቢደረግ ከመቶ 0.001 የሚሆን እንትን ይሰማው ኤቪደንስ ይሁንሽ በዛ ቢባል 5% ብለን እንውሰድ ወሰን አይደለ ያንን ኦርፋኔጅ ውስጥ እንደዛ አደረጉ ከተባለ ኦርፋኔጁ ነው እንጂ ተጠያቂ የሚሆነው ያቺ ጥላውስ የሄደች ሴትዮዋ አይደለች እኔ አሁን እዚህ ላይ የተከራከርን ያለ ነው ችግር የለም እኮ ሴትዮዋ ወልዳ ለአዶፕሽን ሴንተር መስጠት ትችላለች ግን እዛው ውስጥ እንዳለ ብትገለው ያ ልጅ አሁን አድጎ ሳይንቲስት ሊሆን ይችላል ያ ልጅ አድጎ ዶክተር ሊሆን ይችላል ያ ልጅ አድጎ ይቺን ዓለም ሊቀይር ይችላል ያ ልጅ ቻንስ ቢሰጠው ማድረግ የሚችላቸው ነገሮች እዛው ጋር ነው ያቋረጠችው አዶፕሽን ሴንተር ገብቶ ግን አዶፕሽን ሴንተር ላይ ያው የመቆጣጠር እንትኑ መንግስትም ላይክ መግባት አለበት ምክንያቱም ሁሉም እዚህ ኦርጋናይዜሽኖች በሙላ they are under the protection of the government አይደለ so as long as እንደዛ እስከተደረገ ድረስ አዶፕሽን ሴንተሩ ላይክ ለሚወስዳቸው እንትኖች አዶፕሽን ሴንተሩ ነው የሚጠየቀው so አዶፕሽን ሴንተሩ እዚህ ጋር በህግ ከወሰድነው ራሱ ኮምፐንሴሽን መክፈል አለበት ሌላ ሐሳብ ካለ ፖይንት አስጨረሽኝ ነበር አሁን ጠይቄ ፈለኩት ልጁ ተወልዶ እንደዛ ቢኖር ይችላል ወይም ደግሞ በጥሩ ላይፍ ላይ ኖር ይችላል የሚኖረው አይደለ ለምሳሌ most likely ሬፕ የምትደረገው እሺ ባለሀብት ልትሆን ትችላለች ላትሆን ትችላለች እንደ 50-50 ቻንስ እንኳን ብንወስደው ያ 50% of the amount of people 370 ሚሊዮን ካልሽ የዚህ half ማለት ነው ወደ 145 ሚሊዮን ማለት ነው እነሱ ሰዎች ምንድነው ወደ 135 ሚሊዮን እነሱ ምንድነው የሚሆኑት ማለት ነው እነዛ ልጆች እሺ እነሱን እናስብና እነዛ ልጆች ከነጭራሹን ባይወለድ ይሻላል ወይስ ደግሞ እንደዚህ አይነት ህይወት ቢኖር ሞራሊ አንቺ ምን ትመርጫለሽ አንዴ እዚህ ጋር ለመልስልህ የኔ ምርጫ አይደለም እዚህ አሁን የላይክ ተፈልገን የመጣ ነው ልጆች በሙላ እስከወዱ ስንወጣ እንፈልጋለን ብለን አይደለም ይወጣ አይደለም
እኔ እያስመረጥኩሽ ነው ሞራሊ ትክክል የሆነ የትኛው ነው የኔ ምርጫ አይደለም ይሄ የኔ ምርጫ አይደለም ግን ሞራሊ ሮንግ እና ራይት ብለሽ መለየት ትችያለሽ ሞራሊ መወሰን እችላለሁ ግን አሁን በሞራሊቲ እንኳን ብንወስደው ግማሽ ቻንስ ሊኖር ይችላል ያ ሰውዬ አሁን እንደኔ በኔ ሞራሊቲ የሰው ኦፒኒየን ይለያያልና በኔ ሞራሊቲ አብራደር ያ ልጅ ተወልዶ ምክንያቱም በህይወት ውስጥ ሰው እስከሆንክ ድረስ ቻሌንጅ አጋጥሞ ነው የምታልፈው አይደለ ኖርማሊ ያለ ቻሌንጅ ዝም ብሎ አድጎ የሚሞት ሰው የለም ሶ እንደማንኛውም ሰው ቻሌንጅ ውስጥ አልፎ ቢኖር ይሻላል ምክንያቱም እድሉን ሳያገኝ እዛው ሆድ ውስጥ እንዳለ አቦርት ከሚደረግ እዚሁ ወጥቶ እንደኛ ቻሌንጅ ለምዶ ቻሌንጁን ተቋቁሞ መኖር አለበት ምክንያቱም ሰው ነህና ቻሌንጅ ሳያጋጥመው አትሞትም እኛው ከነሱ አንፃር ምንም አይነት ቻሌንጅ አናይም ለመሰለሽ አሁን ልጁ ከወጣ በኋላ ጎዳና ሊወጣ ይችላል እሺ አሁን ፖሲቢሊቲዎች ነው የምናየው እሺ ሜቢ አንቺ እንዳልሽ በጣም ሰክሰስፉል ሊሆን ይችላል ወይ ጥሩ ያው ሜቢ ጥሩ ቤተሰብ ሆና ሬፕ የተደረገችው ሊያድግ ይችላል ግን ላይሆንም የሚችልበት ጊዜ አለ ጎዳና ሊወጣ ይችላል እሺ ልጁ እንኳን በሬፕ ስለመጣ ተብሎ ላይክ ባህላዊ ብዙ አስተሳሰብ አለ እናቃለን በገጠር በኩል ያሉ ቦታዎች ኢትዮጵያ ብቻ ሳይሆን በብዙ ገጠር በኩል ያሉ ወይም በብዙ ዓለም ላይ ያሉ ማንኛውም ሰው እንኳን ላይክ ዘመናዊ ቤተሰብ ካልሆነ ሬፕ ተደርጎ የመጣ ልጅ ቀጣ እንደ ልጅ የማይቆጥረው ሰው አለ ገባሻ ለዛ ወደ ጎዳና የሚሄድበት ሲቹዌሽን ያለ እንደዛ ትሪት የሚደረግበት ሁኔታ ያለ ከተወለደ እንኳን ሞራሊስት አስቢ ቢጠየቅ እሱ ባልወለድ ይሻላል የሚልበት ሲቹዌሽን እንኳን ሊፈጠር ይችላል ባልፈጠር የሚልበት ለዛ እኔ በኔ በኩል አንድ ልጅ ሬፕ ተደርጎ ከመጣ እና ማሳደግ ካልቻሉ ልጆቹ ወላጆቹ ማሳደግ ካልቻሉ የሱ ምርጫ አይደለም የእናትየዋ ምርጫ ነው ለዛ እናትየዋ አቦርት ማድረግ ከመረጠችና ልጁን መሞት ማለት ቢሆንም አቦርሽን መሞት እንዲሞት ከመረጠች እሱ ይሻላል ያስባለሁ ለምንድን ሞራሊ ራይት የሆነው ልጁ ከወጣ በኋላ የሚፈጠረው ሀስል አይተን ነው የምናየው ምንም ሀስል ሳይ ቢሞት ወይስ ያሁላ ሀስል አይቶ የማይታወቅ 50-50 ቻንስ ቢድ እሱ መልሽ ነው እንትናል ከዛ አሁን ያለው ጎዳና ላይ ሊወጣ ይችላል ደሃ ቤተሰብ ላይ የተወለደ ጎዳና ላይ ሊኖር የሚችል ሰው አለ ኖርማሊ አሁን ለምሳሌ እዚህ በእኛ ፖይንት ቪው አይደለም እያየን ያለ ነው ገጠራማ አካባቢ የምለው ሞራል ላይ ጉዳት የምትለው ይሄ ግሎባሊ ነው እያወራን ያለ ነው አሁን ይሄንን ላይክ አቦርሽን የሚለውን በተለያየ መንገድ ሶሉሽን ልትሰጠው ትችላለህ አሁን ሜንታሊ ያልከውን ህብረተሰቡን ማስተማር ትችላለህ ብዙ ችግሮችም ላይ የምታደርገው ሙቭመንት ህብረተሰቡን ማስተማር ጎዳና ላይ ላልከው ደግሞ ጎዳና ላይ እየተቀመጡ እያደሩ የሚኖር ሰዎች አሉ ሶ ላይክ እነሱም እኮ ሳይፈለጉ መተው ላይሆን ይችላል ተወልደው አድገው ወላጆቻቸው በማይሆን አጋጣሚ አጥተው ሊሆን ይችላል ስለሱ ለምን ነው እኛ ግን እያልን ያለ ነው እንደዛ ነው አይደል አንተ ያንን ኮንሲደር እስካደረክ ድረስ ግን ጎዳና ይወጣል እስካልክ ድረስ ግን ያለ ፍቃዳቸው ጎዳና የሚወጡት ሰርቫይቭ አድርገው እየኖሩ ነው እሱ ሰርቫይቭ አድርገው የማይኖርበት መንገድ ምንድነው ሰው መግደል ኃጢአት ነው በቁርአን ህግም እንደተጻፈው በመጽሐፍ ቅዱስ ላይ አቤልና ቃይል ይላል እስላሞች ላይ ደግሞ የተለያየ ህጎች አሉ ልክ እንደ ቅሳስ የሚባሉ የተለያዩ ቅጣቶች አሉ ሰውን ለገደለ እሺ በዚህ ላይ ብንቋጫው ጥሩ ነው ስለዛ ቅድም ዩታናይዜሽን ላይ ፖይንት አንስተ ነበር ፐርሰንን ዲስቤዱ ላይ ከሆነ ወይም ኤክስትሪም ፔን ላይ ከሆነ ራሱን የመግደል መብት ወይም በቃ በጊዜ ከሚሞት በዛው ይሞት ይቀላል ከፔን የሚያጠፋዋል ብላላ ይሄ ደግሞ የሱ ቾይስ ነው ያለበት ነው አሁን ይሄን ሁለት ኮንትራክት ለማድረግ ፖይንት አለ አንደኛ ሎ ስኬል ካላ ፐርሰን ኢን ኢዘር ሜንታል ፔን ኤክስትሪም ፔን እና አንግዛይቲ ላይ ሆነ ሰው እንትን እንደ ዊትነስ አክት ሊያደርግ አይችልም እንደ ዲፌንዳንትም አክት ሊያደርግ አይችልም ለምበል ይረበሻል ይደነግጣል ሜቢ አሁን ላይክ ሲሪያል ኪለር ኬዞች አላ ቴስቲፋይ ለማድረግ ሲፈሩ አላ ይሄ ሰው ድጋሚ ቤተሰብን ገሏል ድጋሚ እንዳይገልኝ ብሎ ለመፍራት አንግዛይቲ ላይ ከሆኑ ካልዳውንስ ከሚያደርጉ ድረስ ምንም ዊትነስ መስጠት አይችሉም ምንም እንትን ኬዝም ማንሳት አይችሉም ሌላ ደግሞ እዚህ ላይ የምናየው ዩታናይዜሽን ራሱ አላ አንድ ሰውዬ መገደል ቢፈልግ ራሱ ኢቨን ዞ ሊግሊ የራሱ ህይወት ነው ብሎ ቢናገርም ዶክተሩ መጀመሪያ ምን ኮንሰልት ያደርጋል ዘ ቪክቲምስ ፋሚሊ ኮንሰልት ያደርጋል ስለዛ የሁለቱም ኬዝ ወይ የሁለቱም ፓርቲ እንትን ካለው ብቻ ነው አፕ ቮት ወይ ሁለቱም አግሪ ካደረጉ ብቻ ነው ይሄ አብዛኛው ጊዜ የሚፈጠረው አይደለ ስለዛ እዚህ ብዙ ኬዝ ላይ የሆነ ሲቪል ፔል ያለ ሰውዬ ኦፒኒየን ሊሰጥ ማይፈቀድ ከሆነ ወይ እስከሚሻሻል ድረስ የምንጠብቀው ከሆነ ለምንድን ነው ቤተሰብ ይገለኛል በቂ ብር የለኝም በጣም ተጎዳው ወይ ይሄ ልጅ ምናምን ብላ የምታስብ በጣም ሲቪር ሜንታል እና ፊዚካል አንግዛይቲ ላይ ምጥዋም ስለሚመጣ ፊዚካል አንግዛይቲ ላይ የሆነ ሴት ለምንድን ነው
የራሷ ቾይስ ብቻ መሆን አለበት ብለን ምናምነው። እኔ እኮ አቦርሽን to some extent ችግር የለውም ግን የሷ ቾይስ ብቻ መሆን የለበትም። her body her choice የሚለው ነገር fully accurate አይደለም ብል ሜንታል ፔን ናት፣ ፊዚካል ፔን ናት። እሱ ብቻ ሳይሆን ደግሞ ቤተሰብ ይገለኛል፣ ፋይናንሻል ፍሪደም የለኝም ብላ ታስባለች። ይሄ ሞስት ኬዝስ ላይ ስታየው ፐርሰን ኢን አንግዛይቲ እና ፊዚካል ፔን ላይ የራሱን ቾይስ ብቻ ሙሉ ለሙሉ በራሱ ቾይስ ሲያደርግ አይፈቀድለትም። ሎሌ ብትሄድም ዩታናይዜሽን ላይ ብትሄድም ኢቭን ላይክ ውሻ ራሱ ሲገደል ኦነሩ ከፈቀደ በኋላ ብቻ ነው አይደለ? ስለዛ ኦነሩ ሳይፈቅድ የሆነ ውሻ ሌላ ሰው ሊፈርድበት አይችልም። ውሻውን ደግሞ ኦብቪየስሊ ውሻ ኮሚኒኬት ማድረግ አይችልም፣ ልሙት አይልም ኢቭን ኤክስትሪም ፔን ላይ ቢሆንም። ግን ኦነሩ ካልፈቀደ ሁለት ፓርቲዎች ካልፈቀዱ ውሻ አይባልም። ስለዛ ለምንድን ነው ለሴቷ የሷ ቾይስ ብቻ መሆን አለበት ብለን የምንናገረው? ይሄ ነው ፖይንት። ሁለት ፖይንት ሬዝ አደርጋለሁ። መጀመሪያ ስናገር ሚስጀጅ አድርገህ ነው የሰማኝ ማለት ነው። እኔ ዩቲናይዜሽን ላይ ሰውየው መምረጥ ይችላል ሳይሆን በወላጆቹ አሁን ይሙት ብሎ ቢመርጡ ይፈቀዳል ወይ ነው ያልኩት። እሱን ነበር የጠየቁት። እሱን የጠየቁት ለምን የእሱ ፍቃድ ከሆነ በኋላ የወላጆቹን ያልከኝ እና ደግሞ ሞራሊ ትክክል የሆነውን የትኛው ነው ዋናው ለማውጣት የፈለግኩት። አንድ ለምሳሌ የሆነ ቅርብ ቤተሰብ ወይም ጓደኛ በጣም የተሰቃየ ሊሞት ደርሶ ትንሽ ግን መትረፍ ይችላል መቆየት የሚችልበት ሲቹዌሽን ነው። ግን የተሰቃየ ከሆነ የትኛውን ትመርጥለታለህ? አሁን ለምሳሌ ሞራሊ ትክክል የሆነ የትኛው ነው? እሱን መጀመሪያ መጠየቅ የፈለግኩት። ሁለተኛ ደግሞ አሁን ምንድን ያልከው አቦርሽን to some extent ችግር የለውም አልካ። እሷ ብቻ ካልመረጠችው ማለት ነው። አሁን ብለሃል አቦርሽን to some extent ችግር የለውም ብለሃል አይደለ? ብለሃል ተናግራለሁ። አቦርሽን to some extent ችግር የለውም ካልክ ለነሱ ኬዝ አሁን ለአንተ ብቻ ለምታስበው ኬዝ እንኳን ቢያንስ ሌጋል መሆን አለበት አይደለ? አቦርሽን to some extent ይቻላል ብለሃል። ግን ሲናሪዎች አቃለው እንደምታስብ አንሪያሊስቲክ ነው። ኦብቪየስሊ እንደዚህ ቢቻል ሁላችንም ደስ የሚለን ነበር። በፍላጎት ያደረጉት ልጃቸው ኪፕ እንዲያደርጉ ማድረግ፣ ሬፕ ያደረጉት ደግሞ አቦርት አድርጉ ማድረግ ቢቻልማ ኦብቪየስሊ ደስ ይለን ነበር። አሁን ለምሳሌ አንተ የሚሆን አለ ቴስት ተደርጓል። ሬፕ የተደረገ ሴት አቦርት ላድርግ ብትል ሞራሊ ትክክል ነው ታስባለህ? አት ዘ ኤንድ ኦፍ ዘ ዴይ አይደለም ብዬ ነው። አሁንም አይደለም ቅድም ያልከው ጋር ይጋጫል። አቦርሽን to some extent ይቻላል። ኤክስቴንቶቹ ምንድን ናቸው? ደስ ይለኛል ያልኩት ደስ ይለኛል ማስማማበታል ሀሳቡን ማለት ነው። አሁን እዚህ ጋር ኮንትራክት ማድረግ የሞከኛለሁ ሳይክ ከእንትን አንሳትና አቦርሽን ሳይክ to some extent በጣም ሳይቪር ኬዞች ከሆኑ ሬፕ ተደርጋ ከዛ በኋላ በቂ ፋይናንሻል ፍሪደም ሳይኖራት ተፈቅዶ ከዛ ደግሞ ሬፕ ተደርጋ ግን ሚድል ክላስ ውመን ሆና ስቲል እሷን ቴክ ኬር የሚያደርግ ፋሚሊ ሆኖ ምናምን መፈቀድ ቢቻል ኦብቪየስሊ ልክ ነው። ግን how do you prove that ይሄ ልክ ነው? እቺ ሴትዮ በእንደዚህ አይነት ሲናሪዮ ውስጥ ናት፣ እቺ ሴትዮ ፋይናንሻል ፍሪደም አላ ምናምን ብለን ፕሩቭ የምናደርግበት መንገድ ሃርድ ነው። እኔ ያው እንደዛ ብላችኋል። እኔ እንትን ስታደርጉ የነበረው መንግስት ይሆናል የሚለው ነገር መንግስት በቂ ጊዜም የለውም በቂ ፈንድም የለውም የሁሉ ቴክ ኬር ኦፍ እንዲያደርጋ ከዛ at the end of the day ልክ አይሆንም ብዬ ነው ማማም የምችለው። ለምን የአንዱ ፓርት ብቻ መፈቀድ ቢቻል ልክ ነው ይቻላል። ግን ይቻላል ካን ዩ ክሬት ሲናሪዮ የሚፈቀድበት? እሺ አንዴ ትንሽ ነው የሚቀረን። እሺ ካን ዩ ክሬት ሲናሪዮ የሚፈቀድ በሚችል አሁን አቦርሽን to some extent ኤግዛምፕል የሰጠኝ ሬፕ ተደርጋ ማሳደግ ልጁን በማችልበት ኬዝ ነው። የቀሩት ኬዝ አልስማማም ነው። በዚህ ግን ትስማማለህ? ትክክል ወይስ ያለ? በዚህ ትስማማለህ? አሁን አቦርሽን ሬፕ ተደርጋ በሚለውና ማሳደግ ካልቻለች በሚለው ትስማማለህ? ለእሷ ሌጋል መሆን አለበት ትላለህ። ለዛ ጀነራሊ ኢሊጋል ካደረገው እኮ ለእሷ ኢሊጋል ነው የሚሆነው አብሮ ማለት ነው። ለዛ ጀነራሊ ኢሊጋል ብናደርገው ግን አትሊስት ያ ፍራክሽን ኦፍ ፒፕል የሚጎዳው የምር ይጠቀማል። ሌሎቹ ሰዎች ጋር ደግሞ ያለው ጉዳት ምንም ችግር የለውም። እንዴት ነው ምንም ችግር ገባ? ሌሎቹ ሰዎች ለምሳሌ ሬፕ ተደርጋ ሚድል ክላስ ብትሆን ማሳደግ ብችል እንኳን ግዴታ የለባትም። ከዛ አቦርት ስታደርግ ደግሞ የሚመጣባት ሜንታል ትራውማስ ግን ግዴታ አለባት እንዴ? ግዴታ የለባትም። አቦርት እንዴ ፈቃደኛ ሆነ እንደ አቦርት የምታደርገው ፈቃደኛ ሆነ እኮ ነው አቦርት የምታደርገው። ፈቃደኛ ሆና ነው አቦርት የምታደርገው መሰለኝ አይደል? ፈቃደኛ ሆና ነው አቦርት የምታደርገው እንጂ ተገደል የለም። ግን ሳይ ጥያቄ አለኝ። አሁን ሴትዮዋ በዛ ጊዜ ምንድን ናት? አሁን ቅድም ያነሳው ፖይንት ስትሬስ ውስጥ ናት፣ ሜንታል ትራውማ ውስጥ ናት። ኢቨን ሚድል ክላስ ብትሆን እኮ ቤተሰብ ይገለኛል ብላ ታስባለች። ይሄ ሁሉ ነገር ተፈጠረብኝ አይ ዲድንት ኤክስፔክት ዲስ። ኢቨን ፋይናንሻል ፍሪደም ላይ ብትሆንስ ልጁን ኤክስፔክት ካላደረገች ብለሽ ጭንቀት ውስጥ ናታ። ከዛ ስትሬስ ውስጥ ከሆነችማ አት ዛት ታይም ኦብቪየስሊ አንተ የሆነ ጥፋት ብታጠፋ ያን ነገር ለመደበቅ ነው ሞስት ሱሳይድ ኬዝስ የሚፈጠሩት። አንድ ሰው ራሱን መግደል ለምን ይፈልጋል ብለህ ታምናለህ? ሙሉ ለሙሉ ወሌ ጊቭ አፕ አድርጎ ብለህ ታምናለህ? እኔ እንደዛ ብዬ አላምንም። አት ዛት ታይም ግን ስትሬስ አለባቸው፣ ሜንታል ፊዚካል ፔን አለባቸው። ስለዛ ሜቢ ኢትስ ቤተር ቱ ኤንድ ኢት ብሎ ያስባሉ። ስለዛ በዚህ ስትሬስ ውስጥ ዲሳይድ ማድረግ የለባቸውም ብዬ ነው የማምነው። ሌላ ደግሞ እዚህ ላይ ሬዝ ማድረግ ፈልገው ፖይንት አሁን አንተ ሱሳይድ ልክ አለ ምናምን የምትሉት ግን at the end of the day ሁለቱንም ላይፍ ብለን ዲፋይን ካደረግናቸው ከተወለደ በኋላ ብንገለው ካልተወለደ በፊት ብንገለው ምንድን ነው ልዩነቱ? ሱሳይድ ልክ አይደለማ ተናግራለሁ እንጂ እሷ ቅድም እንደዛ ብለኛለች። ልጅ ወልዳ ልጁ ሱሳይድ ካደረገ ወይ እናቱ ሱሳይድ ካደረገ እንዴት ነው ልክ የሚሆነው ብለኛለች። ስለዛ ከመወለዱ በፊት ለምንድን ነው ልክ የሚሆነው? እንደዛ እኔ አልተስማማን ቀድመን በመጀመር እንደዛ ብለን እንኳን ጀመርን። እንደዛ ብለኛለች እሷ። እሺ አሁን የኔ ጥያቄ ማን ነው አቦርሽን ኢሊጋል ይሁን ነው የምትሉት?
አቦርሽን ሌጋል ቢሆን ምን ኢሊጋል ነው ማለት ነው። ኢሊጋል ነው መሆን ያለበት ናቸው ታስቡት። አትሊስት ሬፕ ተደርገው ማሳደግ ለማይችሉት ሌጋል መሆን አለበት። ለቀሩት ግን ችግር የለውም። እሺ አቦርሽን ኢሊጋል ሆነ እንበል። ስቲል ግን አቦርሽን ማይፈጠር ይመስላል? ኦብቪየስሊ ይፈጠራል። አንደርግራውንድ ይፈጠራል። ዳትስ ሞር ሃርም። አሁን ኢሊጋል ሆኖ ወይስ ሊጋል ሆኖ አቦርሽን ቢደረግ ይሻላል ነው ሌላኛው ጥያቄ። ላይክ ኢሊጋል ከሆነ ያው በባህላዊ መንገድ ነው አብዛኛው ጊዜ የሚደረገው፣ በድብቅ ነው፣ ከወላጆች ተደብቃ ነው የምታደርገው። እሷንም ጉዳት የሚያመጣው ነገር አለ። ኦብቪየስሊ ባህላዊ መንገድ ስለሆነ ሶ የእናንተ መፍትሄ ፐርማነንት አይደለም። አቦርሽን ያስቆማል ማለት አይደለም። አቦርሽን ኢሊጋል መደረጉ አቦርሽን ያስቆማል ማለት አይደለም። ግን እኮ ይሄ እንትን አለ። ይሄ ሰብስታንሻል ፖይንት አይደለም። መርደርም ኢሊጋል ነው። መርደር ቆሟል እንዴ? ሬፕ ኢሊጋል ነው። ሬፕ አልቆመም። ኦብቪየስሊ ስለዛ ዋስ እዚህ ጋር ሬዝ ማድረግ የሞከርካሉ። አቦርሽን ሌጋል ቢሆን ግን አንድ ቱ ሳም ኤክስቴንት ይጠቀማሉ ያልኩህ አንተ ይጠቀማሉ። ሁለት እነዛም ሰዎች ቱ ሳም ኤክስቴንት እነሱም ይጠቀማሉ። ለምን ሚድል ክላስም ሆነች ሀብታም ሆነች ፈልጋ የለም ልጁን ያመጣችው ለዛ ማሳደግ ግዴታ የለባትም። እኔ እንደገና ቶፒኩን ወደ አቦርሽን ስንመልሰው አንደኛ ምን ብሏል እሱ ከአቦርሽን በኋላ እሷ የሚገጥማት ሜንታል ትራውማ እና ራሷ ሰፈር የምታደርገው ሪግሬት አለ አይደለም። ከዛ ደግሞ አይተናል ልጅ ከወለዱ በኋላ ያንን ልጅ ለማሳደግ ብዙ ችግር ይኖርባቸዋል። እሷ ብቻ አይደለች የምትጎዳው፣ እሷም ልጁም ነው የሚጎዱት። ለዛ እዚህ ጋር ሴቷ የትኛውን ሜንታል ስትራግል ነው የምትመርጠው? ራሷ ዲሳይድ ታርክ። ከወለደች በኋላ ሪግሬቱን ትመርጣለች ወይም ደግሞ ያንን ነው ከወለደች በኋላ ልጁን ማሳደግ ትመርጣለች ወይም አቦርት አድርጋ ሪግሬት ማድረግ ትፈልጋለች? እሱን ራሷ ትምረጥ፣ ራሷ ዲሳይድ ታርክ። ለምን ሁለቱም ጋር ሜንታል ስትራግል አለ። ከዛ ደግሞ እዚህ ጋር ስለ ሀብት ብቻ አይደለም ልጅ የሚያድገው በብር ብቻ አይደለም። ልጅ ላይክ አሪፍ የሆነ ቤት ውስጥ ማድረግ አለበት እንዲያድግ። አሪፍ የሆነ ቤት፣ ሜንታሊ ስቴብል የሆኑ ሁለት ወላጆች እናትና አባት፣ እናት ብቻም አይደለም። ያ ልጅ እዛ ቦታ ላይ እንዲያድግ ከመጀመሪያው ጀምሮ ምንድነው ፎከሳችሁ የነበረው? ብር ላይ ነው። መጀመሪያ ላይ ቶፒኩን አውጥተነዋል፣ ግን ፈንድ ይደረጉ በብር ነው ያልነው። ሁለተኛው ላይ ደግሞ ሚድል ክላስ ከሆኑ ሬፕ ብትደረግም ያልፈለገችውን ልጅ ታሳድግ ነው እያልን ያለነው። ሶሉሽን ስታመጡም ምንድነው ወንዶቹን እያስገባችሁ አይደለም። ለዛ እናንተ ፕሮ ላይፍ አይደላችሁም፣ ወይም ደግሞ ላይፍን ለማዳን እና ለዛ ላይፍ ስለምታዝኑ ሳይሆን ምንድነው የሚባለው ኢንተርናላይዝድ ሚሶጂኒ ነው ያለባችሁ። ወይም ደግሞ ሴቶቹ ግዴታ ወይ ለአክሽናቸው ሪስፖንሲቢሊቲ መውሰድ አለባቸው፣ ወይም ደግሞ ሀብታም ከሆኑ ብር ካላቸው ለምን አያሳድጉም ነው አይደለ? ለዛ ኢንተርናላይዝድ ሚሶጂኒ ነው። ሴቶችን ብቻ ነው እያየን ያለ ነው። ቅድምም ብያለሁ፣ ሁለት ሰው ነው ቤቢ ላይክ የሆነ ልጅ ፈርቲላይዝ እንዲደረግ ሁለት ሰው ነው እዛ ጋር ሪስፖንሲቢሊቲ የሚወስደው ራይት። ለዛ ለምንድን ነው ሶሉሽኑ ወደ ወንዶቹ እንውሰደው እና ኮመን ፖይንት ላይ እንምጣ። አቦርሽን ይፈቀድ ስትይ የወንዱ ሀሳብ ይጠይቅ ብለሻል አላልሽ? ሌላው ደግሞ ሴትዮዋ አቦርሽን ላይ ስትጠለቅ አቦርት ካደረገች በኋላ ኢሞሽናል ብቻ ኮንሲኩዌንስ አይገጥማትም፣ ፊዚካል ኮንሲኩዌንስ ይገጥማታል። ሜጀር የሆነ ኢልነስ ሊፈጥርባት ይችላል። አሁን ለምሳሌ ለስጅስ ሳይ ያቺ ሴትዮ አቦርት እያደረገች ነው፣ ደም ፈሷት እዛው ጋር ልትሞት ትችላለች። ሄልዝሊ ካየ ነው። ሌላው ደግሞ ላይክ ለስጅስ ሳይ ዶክተሮቹ ሜጀር እንትኖችን አልወሰዱም እና ላይክ ያቺ ሴትዮ ኢንፌክትድ ሆና ያ ኢንፌክሽን ወደ ካንሰር ካደገ ያንን ልጅ አቦርት አደርጋለሁ ጭራሽ ሁለት ኮንሲኩዌንስ ነው ይዛ የምትቀመጠው። ሪግሬትም አይደለም ሜንታል ኢልነስ ነው ያቺ ሴትዮ የሚገጥማት። ሶ ሌትስ ጀስት ናት ሲ ላይክ ኢሞሽናል ብቻ አይደለም የምትጎዳች ሴትዮ፣ ፊዚካልም ትጎዳለች። ሶ የሁሉ እየተጎዳች አሁን አንቺ ላይክ ሌትስ ጀስት ሴይ አሁን አንቺ ፊዚካሊ በጣም ቢያምሽ ይሻላል ወይስ ኢሞሽናሊ ትክክል ባትሆኚ እና ላይክ አራውንድ ፒፕል ብትሆኚ ይሻልሻል? ኦኬ እሺ፣ ያልሽው ፕሮብለም አንደኛ አራይዝ የሚያደርገው ምንድነው? ኢሊጋል ከተደረገ ነው። በሌጋል ዌይ አቦርሽን በጣም ሴፍ ነው። ሴፍ አቦርሽን ነው የሚባለው ራሱ። አንድ ሴት ክሊኒክ ሂዳ ከሆነ ሌጋል ተደርጎ ክሊኒክ ሂዳ ከሆነ ያንን ፌተስ ሪሙቭ ያደረገችው ያ ሴፍ አቦርሽን ነው። ፊዚካሊ ምንም ፕሮብለም ሊያመጣባት አይችልም። አንድ ጥያቄ አለኝ። ከዛ ደግሞ መጀመሪያ ለጠየቅሽው ጥያቄ ስመልስ አቦርሽን ላይ ወንዶቹ ዲሳይድ ያድርጉ ወይ ተብሏል። ለዛ ነው ያልሽኝ አይደለ? አንደኛ ነገር አንድ ወንድ ሬፕ አድርጎ ከሆነ ያ ልጅ የተፈጠረው ያንን ልጅ ማሳደግ አለበት። ለዛ ስለ አቦርሽን እሱን መጠየቅም የለብንም። አቦርሽን መደረግ ያለው ለሱ ነው መስጠት ያለበት አይደለ? እሱን ግን አናደርግም። ለምን? እናውቃለን ወንዶቹ ማስገደድ እንደማንችል የሆነ ልጅ አሳድግ ብለን። ኖ ወንድ መቼም ልጅ አያሳድግም ራይት።
ወይም ደግሞ ወንድ ጋር ካደገ ልጁ ይበላሻል ነው ያ ነው ሶሳይቲው እንደዛ ነው የሚያስበው ሰው ወንዶችን መቼም አናስገዳቸው ይሄንን ህግም ቤንድ የምናደርገው ሴቶች ስለሆኑና የሴቶች ሰውነት ላይ መወሰን ስለምንችል ነው እንጂ ወንዶች ቢሆኑ የሚያረግዙት ንገርሽ አቦርሽን ሙሉ በሙሉ ሌጋል ነበር የሚሆነው ለዛ አሁን እኔ እዚህ ጋር አንታይ ፌሚኒስት ናችሁ እያልኩ ነው ያለሁት ወይም ደግሞ ውመንን ሀርት የሚያደርግ አይዲያ ነው ይዛችሁ የመጣችሁት አንደኛ እዚህ ጋር መናገር ፈልገው ሃይፖቴሲስ ጋር ነው እያልቻለሽው በጣም ማሁን ነገር ወንዶች ማርገዝ ቢችሉ ሊጋል ይሆን ነበር ምናምን ከዛ እኛ ሞር ፌሚኒስት ከሆነ በላይ አንቺ እንትን ይሆንሽ ነው ቶክሲክ ፌሚኒዝም ያመጣሽብን ነው ለምቤ ወንዶች ማሳደግ አይችሉምና አንደኛ ከቶፒኩም ራቅ ወደ ፌሚኒዝም ምናምን አስገባ ነው ግን እያልቻለሽው ሃይፖቴቲካል ሲናሪዮ ወንዶች ማርገዝ ቢችሉ ብለሽ ከዛ ደግሞ ዓለሙ በወንዶች ስለሚመራ የሆነ ወንድ ልጅ ከማሳደግ ይልቅ አቦርት ይደረጋል ብሎ ሜጆሪቲው አግሪ አድርጎበት ሊጋል ይሆናል የሚል አይምሮ እየፈጠርሽ ነው ዓለም እየፈጠርሽ ነው ዓለም ግን አይምሮሽ ላይ ብቻ ነው የሚሰራው ለምን እኔ እንደዛ ብያለሁ ነው እኔ ወንዶች ቢያደርጉ ኖሮ ስቲል አቦርሽን ኢሊጋል ነው ብዬ ነው ማምነው ለምን ስቲል የሰው ህይወት ልጅ መውሰድ ነው ሌላ ደግሞ ያሻለሽው ወንዶች እንደ ሴቶች ኮምፓሽን መሆን አይችሉም ያሻለሽው ባጭር ወንዶች የሰው ህይወት ይወሰድ ብሎ አግሪ ያደርጋሉ ሜጆሪቲው አግሪ ያደርጋል ነው ያሻለሽው አገን ስለዛ እኛ አንታይ ፌሚኒስት ከማን በላይ ራስን ወደ ቶክሲክ ፌሚኒዝም ያስገባሽ ነው ግን ሌላ ሀሳብ ነው እሺ እኔ ሀሳብ አሁን እናንተ ኢሊጋል ነው የሚሆነው የምትሉት መፍትሄው አቦርሽን ኢሊጋላይዝ ይደረግ ነው እና ተካካለኝ ለምን አቦርሽን እንደ መፍትሄ የምትሉት ሰው መግደል እኮ ነው መጨረሻ ላይ at the end of the day እንደዛ ከሆነ ለምን ከወለደች በኋላ አገሉ why that ኢሊጋላይዝ አድርገዋል ሬፕ no I said ሬፕ ኖሯት ሬፕ ተደረጋ በቂ ፋይናንሻል ልጁ በቃ ተወልዶ ስትራግል አድርጎ መሞቱ እስከማይቀር ድረስ ይሄ ማገን ሊጋል ይደረግ ነው እንጂ ራይት ይደረግ አላልኩም አንደኛ ራይት ነው አላልኩም ራይት ሮንግ ነው አላልኩም ስቲል አቦርሽን ኢን ጀነራል ሮንግ ነው ቢሆን ማለት ነው ግን some extent ራይት ነው ብለሃል ራይት አላልኩም ከፈለክ በካሜራ ነው no footage that I said was right I said legal መሆን አለበት ሁሉም ሊጋል ነገር ራይት ነው ሌጋል መሆን አለበት ብለሃል does that mean it's right እንዴ ሳውንኩ ስለ ራይት ሮንግ አይደለም እናወራው እኮ ያን ነው ሌጋል መሆን አለበት የለበት ማለት ያ that's what I'm saying ራይት ሮንግ ነው አላልኩም some extent አምናህበታል ሌጋል መሆን አለበት ብለሃል ሊጋል ያ ኦቨርኦል ሳይንቲፊክሊ ይጠቅመናል ሌሎቹ ግን የዚህ ፕሪቪሌጅ ተሳታፊ መሆን ስለሌለባቸው በአጠቃላይ ኢሊጋል ነው የምትለው ያ ኦቨርኦል ኢሊጋል ነው የሚጎዳው ከሚጠቅመው ያንሳል ይበልጣል ማለት የሚጎዳው ሰው ከሚጠቅመው በላይ ይበልጣል እሺ አሁን አቦርሽን ኢሊጋል ቢሆንና አቦርሽን ኢሊጋል ቢሆን የሚፈጠሩት ነገሮች ሊስት እናድርግ እኔ ምን አስባለሁ አቦርሽን ኢሊጋል ቢሆን ስቲል አቦርሽን መፈጠሩ አይቀርም በባህላዊ መንገድ ምናምን ለዛ ሞር ነው የምትጎዳው ሴትዮዋ ልጁም ሞር ነው የሚጎዳው እዚህ ጋር አንድ ሀሳብ አለኝ አሁን እሷ ቅድም እንዳለችው በሊጋል መንገድ ቢሆን ያቺ ሴትዮ ላይክ አትሞትም ነው ያለችው ግን አሁን ለምሳሌ በጣም ፕሮፌሽናል ነው የሚባለው ዶክተር ቢያንስ እኮ ፕሮፌሽናል ሆኖ ራሱ የሰውን ህይወት በእጁ ላይ ሊያጠፋ ይችላል አሁን ለምሳሌ ሊጋላይዝድ ሆነ አይደለ so does that mean ያ ዶክተር ላይክ አይገላትም ያቺን ሴትዮ ሊጋልም ሆኖ እኮ የመሞት እድሏ እራሷ ላይ የሚመጣው ችግር ኢኳል አማውንት አሁን ሰዎች በሰርጀሪ ይሞታሉ exactly right you are proving my ለዛ point አትሊስት ይቀንሳል ነው ኖ ሜዲካሊ ሰው ሊሞት ይችላል ያ አቦርሽንን ሮንግ የሚያደርግበት ፖይንት አይደለም ይሄ መሞታቸው አቦርሽንን ሮንግ አያደርግም ሰርጀሪ ሮንግ ነው ሰዎች በሰርጀሪ ሲሞቱ አይደለም ጀስት የሆነ ሜዲካል ፕሮሲጀር ልክ አልነበረም አይደለም ያማለት አቦርሽን ጋር ምንም ያያይዘው ነገር የለም ያቺ ሴት መጎዳቷ ግን አንድ ጥያቄ አለኝ በአቦርሽን ከምትሞት ያቺ ሴትዮ ጭራሽ አቦርት ባታደርገው ሲያንልች ይቀንሳልም ይጨምራልም የሚለውን ሀሳብ እዚህ ጋር አሁን የትኛውንም አይደለም ጭራሽ አቦርት ባታደርገው ለራሷ ፊዚካልም ኢሞሽናልም ዳሜጅ አይኖራትም ኢሞሽናል ዳሜጅ ወደ ሊስቱ ብንቀጥል ይሻላል ሜንታሊ አንስቴብል ሆና ብትኖር ይሻላታል ወይስ እየተሰቃየች ብትኖር ይሻላታል እሺ ኢሞሽናል ታይምስ እና እናንተም ዘርዝሩ ኢሊጋል መሆኑ ምን ጥቅም እንዳለው እኛም ኢሊጋል መሆኑ አቦርሽን አስቆም ማልካ አገን ይሄ ፖይንት ሰብስታንሻል አይደለም ልክ ነው ስቲል ጉድ ፖይንት ነው ሰብስታንሻል አይደለም ምንድነው መርደር ኢሊጋል ነው መርደር አልቆመም ሬፕ ኢሊጋል ነው ሬፕ አልቆመም ስርቆት ኢሊጋል ነው ስርቆት አልቆመም አይደለ ከዛ ግን ይቀንሳል አይቀንስም ምን ኢሊጋል መሆንና ሌጋል መሆን ቀንሳል አልቀንሳል አፍቲኑ ኢሊጋል ከሆነ በኋላ ይቀንሳል እሱ ነው ማለት ለዛ አቦርሽን ሊጋል ቢሆን ኖሮ ስለዛ ወይት አቦርሽን ሊጋል ቢሆን አቦርሽን መጠኑ ይቀንሳል ነው ያልካለው አቦርሽን መጠኑ ይጨምራል ኤግዛክትሊ ያን በስነ ስርዓት ሂዳ ሆስፒታል ላይ ማስተካከል ትችላለች ነገሩን ማለት ነው ለዛ ዴዝ ሬት ይቀንሳል ማለት መውሰድ ይችላል ዴዝ ሬት ነው የሚቀንሰው
እንዴ ኢሌጋሊ ካረጋችሁ ባህላዊ መንገድ ካረጋችሁ የሚሞቱ ሰው ይበዛል ወይስ ሆስፒታል አቦርት ብታረግ ወይስ በባህላዊ መንገድ አቦርት ብታረግ ወይስ ቤት አቦርት ብታረገው የቱ ነው? እኔ ደግሞ ያው ወደ ቅድም ፖይንት ልመለስ ነው። መርደር ኢሊጋል ስለሆነ መርደር ቀንሳ፣ አቦርሽንም ኢሊጋል ስለሆነ አሁን አቦርሽን ኢሊጋል ቢሆን በእንትን መንገድ የሚያደርጉ ሰው ይበዛል። አቦርሽን መርደር ተመሳሳይ አድርገው ወሰድከው ኖ እንደዛ ቢሆን መርደር ኢሊጋል ስለሆነ ጨመረ ወይም ቀነሰ ማለት እኮ አቦርሽን ጋር ተመሳሳይ ነው ማለት ነው አይደለም? ኦብቪየስሊ እኮ እዚህ ጋር ምንድነው አቦርሽን የሚለየው ከነዚህ ምንድነው? አቦርሽን እናንተ እንደ ጥሩ ነገር ነው እየሰራችሁት ያላችሁት። ስለዛ መርደር ባድ ነገር ሲሆን መቀነስ ያለበት አቦርሽን መጨመር ነው ያለበት ነው ያላችሁ ያላችሁት። ግን አሁን አቦርሽን ኢሊጋል ቢሆን አላ መጠኑ ይቀንሳል። ስለዛ ሌትስ ሴይ የሆነ ሰው 100 ሰው ሴፍሊ አቦርት አደረገና አናቸውም አልሞቱም ብል። ከዛ ግን ኢሊጋል ሲሆን 5 ሰው አቦርት ተደረገና አንድ ሰው ሞተ፣ አንዷ እናት ሞተች። ግን አሁን አንተ እንደዚህ ነው ያያለው። ኤግዛክት አይደለም። ኖ አይ ጀስት እንደዛ ነው። አቦርሽን ሌጋል ቢሆን በባህላዊ መንገድ የሚደረገው ይቀንሳል ነው። ያ ኦብቪየስሊ ግን በባህላዊ መንገድ ሲሆን ደግሞ ሞር ሪስክ ፎር ዴዝ አለው ነው አንተ ያልከው። ግን አንተ አሁን እዚህ ጋር ሁለታችን የቪው መጋጨት አለብን። አንተ የምትየው ምንድነው 100 ሰው ሴፍሊ አቦርት ተደርጎ 100 እናቶች ከሞቱ ምንም ሰው አልሞተም ነው ያልከው። በአንተ ቪው እንደዛ ነው ነው እንጂ 100 ሰዎች አቦርት አድርገው 100ዎቹ እናት ቢሞቱ 100ዎቹ እናት ካልሞቱ ምንም ላይፍ አልተወሰደም ሴፍሊ አቦርት ሲደረጉ አይደል? እንደዛ ነው ያልከው። እኔ ግን እንደዛ አይደለም። ያው እኔ ደግሞ ያዩት ያሉት 5 ሰው አቦርት ተደርጎ 5 ሰው ኢሊግሊ አቦርት ተደርጎ አንዷ እናት ብትሞት አንድ ላይፍ ተወሰደ ነው ዋያል ካለው አንተ ደግሞ ቤዚክሊ ከዛ ሞር ሴፈር የሆነው 100 አቦርት ይደረገበት ነው። እኔ ግን እንደዛ አይደለም። ያው ቢኮዝ ማይ ፖይንት ምንድነው ያልከሉት አቦርሽን እንደ እንትን ነው እየወሰድኩት ያሉት እንደ መርደር ነው። አቦርሽን ስቲል መርደር ነው። ፖቴንሻል ላይፍ የምትሉት እኔ ስቲል ሊገባኝ አልቻለም። የሆነ ሰው ደሃ እንትን ህይወቱን መቀየር የማይችል ሰው አሁን ብታየው ሱሰኛ ነው፣ ድራግ ውስጥ ገብቷል፣ እስር ቤት ውስጥ ገብቷል፣ ነፍሰ ገዳይ ነው። እነዚህ እንዳለ ፖቴንሻል ላይፍ ናቸው ማለት ምንም ጥቅም የላቸውም ማለት ላይፍ ይችላል። አሁን ቶሽ እንደዛ ከሆነ እንዴ ሮናልዶ ታውቃለህ? ሮናልዶ ህፃን እያለ እናቱ ሳፈልግ ነው የወለደችው የጸነሰችው። አባቱ ሄዳ አቦርት ማድረግ ሞክራ ነበር። አሁን እናቱ አቦርሽኑ ባለመሳካቱ ደስተኛ ናት አይደለችም? ግን አንድ ኬዝ ነው እሱ የምናየው። አንድ ኬዝ ነው ኦብቪየስሊ። ግን ደግሞ አቦርት ካረጉ በኋላ ልጅስ ግን እንዴት ነው የመጣው? የሄዱት እናቶች ለምን አናያቸው? እነሱ አሁን እዚህ ጋር ልጁ ሲያድግ ገና ለገና ዶክተርና ፕሮፌሰር ይሆናል ተብሎ ያቺ ሴት የማትፈልገውን ልጅ ማሳደግ ግዴታ የለባትም። ስለዛ ዶክተርና ገና ለገና ዶክተርና ፕሮፌሰር ሊሆን ይችላል፣ ኳስ ተጫዋች ሊሆን ይችላል። ስለዛ እናንተ ለዛ ሶሉሽን ከመፈለግ ይልቅ ኢዘር ሜቢ ኦርፋኔጅ መክተት ወይም ሌላ ከመንግስት እገዛ ከመፈለግ ይልቅ ሌላ ሶሉሽን ከመፈለግ መርደር ይሻላል ነገራቸው አላችሁ እኮ። አዎ ያ ብቻ ነው ሶሉሽን ያ ብቻ ሶሉሽን አለ። you are saying it's the most best solution unrealistic ነው። እሺ ጭራሽ አይሆንም። ለዛ ነው ከዚህ ነው አይደለ? የእናንተ ሪያሊስቲክ ሆነ ለምን አንተከብሩም? ኦቨር ፖፑሌሽን አለ፣ ሰዎች እንግደል። ላይክ ለምን ነፍሰ ገዳዮችን አንገላችሁም? ኖ አም ሺየስ የነሱ ህይወት የማንን ህይወት አፌክት ያደርጋል? የዚህ ልጅ ህይወት ግን የሲቲዩን ህይወት አፌክት ያደርጋል። የነፍሰ ገዳዮች ህይወት የኛን ህይወት አፌክት ያደርጋል። ለምን አያደርግም? ሰው ገሏል ያ ሰውዬ እና ስቲል ግን ሪሶርስ እየፈጀ ነው፣ መኒ እየፈጀ ነው፣ ፈንድ እየፈጀ ነው። አለም ኔክስት ነው ማለት መርደር ራይት ነው። በቃ ቤዚክሊ መርደር ራይት ነው ያላችሁ ለመርደር ራይት ነው። አገን ወደ ሌላ ሀሳብ እየራቀ ነው። ግን እሱን ሀሳብ እንተውና ሁለታችንን ልንስማማ አንችልም። እንደዛ ከሆነ አንቺ እንደዛ ብለሽ የምታስቢ ከሆነ መርደር ቱ ሰም ኤክስቴንት ራይት ነው ብላችሁ የምታስቡ ከሆነ ልንስማማ አንችልም። ቀሽቶ አይጨርሱ ሊስቱን አንዴ ቀጥልሽ። እናንተ ሊስት አድርጉ ኢሊጋል በመሆኑ አሁን እናንተ ኢሊጋል ይሁንና ከዛ ብላችሁ ሌላ መፍትሄ እያመጣችሁ ነው። ላይፍ እየጨረስን ነው አይደለ? ያኔ አንዱ ያን ሊስት ነው አንደኛ በቃ ስለ ሞራሊ ራይት እና ሮንግ መሆን ነው። ልጅ እየገደልን ነው። ሞራሊ ሮንግ ነው። ሌላ አንድ ጨምረው ነገር አለ። አንደኛው መርደር ሞራሊ ሮንግ ነው። በቃ ግልጽ ነው። መርደር ሞራሊ ሮንግ ነው፣ መፈቀድም የለበትም። አት ዘ ኤንድ ኦፍ ዘ ዴይ እንደ ሂውመን ላይፍ ዲፋይን ካደረግነው መርደር ነው ብለን ይቆጠርናል ያለ ነው። ሁለተኛ ደግሞ የሰውን ህይወት ፖቴንሻል ላይፍን ከማጥፋት ኢንቨስት አድርጎ ፈንድ አድርጎ ሌሎች ኦፖርቹኒቲዎችን ማዘጋጀት ይሻላል። ላይቀልኮ ይሻላል፣ ግን ኢዚ ዳዝንት ሚን ቤተር አይደለ እንዴ? ስለዛ የሆነ ፖቴንሻል ላይፍን አድርጎ ሀገር መቀየር የሚችል ሰው ከማጥፋት ወይም ህይወት ከመንጠቅ ሌላ የተሻለ ኦፖርቹኒቲ መፈለግ ይሻላል። ኢቭን ዞ ሜይ ቴክ ሞር መኒ ሜይ ቴክ ሞር ታይም መጫለሽ እንደዛ ከሆነ እኮ አገን ሬዝ ማድረገው ኦቨር ፖፑሌሽን ለምን በመርደር አንቀንሰውም? ለምን ሪኒዌብል ኢነርጂ እንፈልጋለን? ለምን ሌላ ቨርዥን ኖ አገን ኖ እንደ ኮንክሉዥን ነው ከናንተ ጋር ለመከራከር አለ። ለምን እንደዛ አድርገን አንወስዶም ነው። ሁለተኛ ፖይንት ይሄ ነው። ማቀጠል ይቻላል። እሺ እና ደግሞ ምንለው አቦርሽን ሌጋል መሆን አለበት ምንለው አንድ አቦርሽን ከተፈጠረ ብዙ ኬዞች አሉ። ሬፕ ሊኖር ይችላል፣ አንፕሮቴክትድ ሴክስ በማድረግ ሊሆን ይችላል። ብቻ ሁሉንም ኬዝ ብናይ እኛ አቦርሽን ሌጋል ይሁን ነው የምንለው። ለምን እናንተ እንደተስማማችሁት ቱ ሳም ኤክስቴንት ሬፕ ተደርጋ ማሳደግ ካልቻለች ልጁን ፋይናንሻሊ ኬፓብል ካልሆነች ሌጋል መሆን አለበት ለሷ ነው የምትሉት። ለዛኛም በሱ እንቆማለን። ለዛ ለሷ ሌጋል እንዲሆን ደግሞ
ላይክ መምረጥ አይቻልም። ለነሱ ሌጋል ለነዛ አይሁን ማለት አንችልም። ለዚህ ጀነራሊ ሌጋል ይሁን ነው የምንለው እኛ። ከዛ ሁለተኛ የምንስማማው ደግሞ እኛ አቦርሽን እንደ መጥፎ ነገር አንወስደውም። ልጁ ከተወለደ በኋላ ምን እንደሚፈጠር አናውቅም። 50-50 ቻንስ ነው ያለው። ለዛ ልጁ በመጥፎ ፓዝ ሊሄድ ይችላል፣ በጥሩ ፓዝ ሊሄድ ይችላል። እሱ አይደለም ዋናው ፖይንቱ። ዋናው ፖይንቱ እሱ አይደለም። ዋናው ፖይንቱ ምንድነው? ልጁ ተወልዶ የሚፈጠረው ትራማ አለ። ሴቷ ማሳደግ የማችልበት መንገድ ሊኖር ይችላል። ልጁ ምን እንደሚሆን አናውቅም። በብዙም ቤተሰብ የሚሰደብበት ሲቹዌሽን ይኖራል፣ ወይም ደግሞ በሶሳይቲ አክሴፕታንስ የማይኖርበት ሲቹዌሽን ይኖራል እና ያ ሁላ ፓዝ ውስጥ ከመሄድ ልጁ ከነጭራሹን ባይወልና አቦርት ቢደረግ ይሻላል ነው የምንለው። አመሰግናለሁ። ጥያቄ ፕሬግናንት ማነው አንዋንትድ ወይም ማስወረድ ትክክል ነው ለሚሉት ነው። አሁን እኮ አሉ ብዙ ሰዎች ላይክ ባለትዳር ሆነው ግን መውለድ የማይችሉ ብዙ ሰዎች አሉ መሃን የሆኑ እና እነዛ ሰዎች ደግሞ ልጅ ይፈልጋሉ እና ምናልባት እነዚህ ልጅ የማይፈልጉ ሰዎች ወልደው ለኦርፍኔጅ ቢሰጡ እና መሃን የሆኑ ሰዎች ቢያሳድጉ የተሻለ ደረጃ ላይ ሊደርስ ይችላል ልጁ። ስለዚህ ለምን ከምታስወርደው ወይ ወልዳ መሀል ለሆኑ ሰዎች ቀጥታ ማስረከብ ወይም ደግሞ ለኦርፍኔጅ ሰጥታ እነሱ ደግሞ ከዛ ቢያሳድጉ የተሻለ ይመስለኛል እንዳስ እሺ ለየኔ ጥያቄ ልጅ ይደግ ነው ላይክ አይወረድ ለሚሉት ነው እና አሁን ለምሳሌ የሆነች ልጅ ትንሽ ሆና ግን ድንገት ብትደፈርና ያ ልጅ ከወለደችው እንደምትሞት ይታወቃል። ሶ ግዴታ ማስወረድ አለባት ያን ልጅ። ግን ትውለድ ከተባለ ትሞታለች። ሶ አመሰግናለሁ። የሁለታችሁንም ጠንካራ ውይይት በጣም ነው ያደነኩት። ሁለት ጥያቄ አቦርሽን ቢፈቀድ ላላችሁት በወላጅ ጥፋት ልጅ ለምንድን ነው መቀጣት ያለበት? ጽንሱን ማለት ነው። ሁለተኛ ጥያቄ የመግደል ትርጓሜ ለእናንተ እንዴት ነው የምታዩት? አመሰግናለሁ። ነው ልጅ ሊኖራቸው የማይችሉ ወላጆች ለምን ለነሱ ልጅ አይሰጥም? ለዛውን እዚህ ጋር ቤሲክሊ ለኦርፋኔጅ እነሱን መስጠት ማለት ነው። ወይም ደግሞ አቦርት ካልተደረገ ልጆቹን ለሌላ ያንን ልጅ ለሚፈልጉት ሰዎች ሜሪድ ካፕል መስጠት። እንደዛ ሲሆን አንደኛ ሰዎች ኢቨን ኦርፋኔጅ ላይ የሚመርጡት ብዙ ጊዜ ወንድ ልጆችን ነው። ኦርፋኔጅ ውስጥ ወንድ ልጆች ናቸው እየተመረጡ የሚወሰዱት። ሰዎች ወንድ ልጅ ይፈልጋሉ። ለዛ ያ ጽንሱ መጀመሪያ ላይ ሴት ከነበረ ምንም ለኦርፋኔጅ የሚሰጥበት ወይም ደግሞ ሌላ ሰው ያንን ልጅ ሊያሳድግበት የሚችለው ቻንስ በጣም ትንሽ ነው፣ ያ ጽንስ ሴት ከሆነች ማለት ነው። እና በልጅንም ሲወስዱ በከለር ይመርጣሉ። ቀይ ልጆች ይወሰዳሉ፣ ከለርድ የሆኑት ልጆች ደግሞ አይወሰዱም። ለዛ ይሄ ሶሉሽን ሊሆን አይችልም። ሁሉም ልጆች የሚፈልጋቸው የሆነ ሜሪድ ካፕል አለ ማለት አይደለም። ሁሉንም ልጆች የሆነ የሚፈልጋቸው ሰው አለና እነዛ የሚያሳድጋቸው የሆነ ሰው አለ አውዲር ማለት አንችልም። ለዛ በከለር ይመረጣሉ፣ በጾታ ይመረጣሉና ብዙ ልጆች ዲስአድቫንቴጅ ላይ ናቸው። ለዛ እሱን እንደ ሶሉሽን መውሰድ አንችልም ማለት ነው። ተጨማሪ መልስ መስጠት ይችላል ጥያቄው? ተጨማሪ መልስ መስጠት ፈልገው ደግሞ አንድ ሴት ካረገዘች በኋላ ልጁን የመውለድ ግዴታ የለባትም። በሬፕ ከመጣ ለምሳሌ ለዛ አሁን ያን ልጅ ለመውለድ ያው ፕሮሰስ አለው። 9 ወር ሙሉ ታረግዛለች። የዛኔ የሚወጣ ኮስት ይኖራል። ልጁ ሲወለድም የሚኖር ፔን ይኖራል። ያ ሁላ ፕሮሰስ መሄድ ካልፈለገችስ ግዴታ አለባት? ሌላ ልጁ ያድጋል ተብሎ ወይ ሌላ ሰው ይሰጣል ተብሎ ግዴታ እሷ በዚህ ፕሮሰስ መሄድ አለባት ብዬ አላምንም። እሱ ነው መልስ። አፎ ማይን ጠይቀችው ምንድን አለችው? የሆነች ልጅ በሬፕ ተደረጋ ይሰማላ ሬፕ ተደረጋ ልጁን ከወለደችው ያ ልጅ መውለድ ይገላታል ነው አልሽዋ። በቃ ተረጋግጧል ኦሬዲ እንደሚገላት። ከዛስ አንደኛ ይሄ ከቅድም ጀምሮ ሲነሳ እንደነበሩ ፖይንቶች ሰብስታንሻል አይደለም። ይሄ ላይክ ይፈጠራል ብለን አንደኛ ላይ ከዚህ በፊት ተፈጥሮ ሊሆን ይችላል፣ ግን ከዚህ በላይ ይፈጠራል ብለን ልንገልጸው የሚሆን ሴናሪዮ አይደለም፣ ሃይፖቴቲካል ነው። ግን እንደዛ ካልነው ዲፋይን ካደረግነው እሺ ልጅቷ ከ15 ከ17 እድሜ ውስጥ ነው የምትሆነው ልጁ መውለድ የሚገላት ከሆነ ማለት ነው።
ሞስት ላይክሊ ከ13 ከ17 ነው አቅመ ሔዋን ደርሳለች ግን ደግሞ አካሉ አይችልም መውለድ አይችልም በደንብ እንደዚህ ካልን አቦርሽኑ እንደማይገላት እንዴት እናውቃለን በዚህ ዲሞስ ከሆነች ማይገላት ራሱ ድጋሚ እንዳትወልድ ያደርጋት ይችላል አቦርት ማድረጓ ወይ ሌላ የባሰ ከዚህ በላይ የባሰ በሽታ ሊሰጣቻል ከዛ ግን ህፃን ዲሞስ ውስጥ ናለች ብለሻል አቅመ ሔዋን ገና እንደደረሰች እንደደፈረችው ከዛ ደግሞ እንደዚህ ካልን ልጅቷ ፋይናንሻሊ ሴኩር ራሱ ባትሆንም ይሄ ሞለዱ ሊገላት ይችላል ተናግረው ለቃል ግን አቦርሽኑ ለምን አይገላትም እሱን ፕሩቭ ማድረግ የለንም ደግሞ አገን ይሄ በጣም ትንሽ ሲናሪዮ ነው ላይክ ከዚህ በኋላ ይፈጠራል ከዚህ በፊት ተፈጥሯል ብለን ማረጋገጥ እንችላለን 1 ሚሊዮን ሊሆን እንደዚህ ሊፈጠር የሚችሉ የሆነች ልጅ ገና አቅመ ሔዋን እንደሆነች ተደፍራ ከዛ በኋላ ዶክተር ጋር ስትሄድ ኤንኮለሽ ትሞቻለሽ የሚል ኬዝ ላይክ በጣም ትንሽ ነው ስለዚህ እንደዛ ነገር አካውንት እናደርግ አንችልም አካውንት ማድረግ የምንችለው ለጀነራልና ለሜጆሪቲ ነው ማለት ነው ከዛ ጥሩ ፖይንት ነው ዲሬክሽን እዚህ ላይ ሜቢ አቦርሽን ሊፈቀድልት ይችላል ለልጅቷ ስፔሲፊካሊ ግን አገን ይሄ 1 in a million 1 in 10 million የሚፈጠር ነገር ነውና ሁሉንም ከቨር ሊያደርግ አይችልም አውቆ ልጃቸው የሚያስወርዱ አውቆ ግብረ ስጋ ግንኙነት አድርገው በቃ አልፈልጉም ብሎ የሚያስወርዱ ስንት ሊኖር ይችላል ከዛ ሁሉንም አካውንት ማድረግ አለብን ማለት ነው ሰው መጀመሪያው ጥያቄው ምንድን ነበር በወላጅ ጥፋት ለምን ልጅ ይቀጣል ነው እና ያንን ጥያቄ ከመመለሴ በፊት ለሱ ሌላ ጥያቄ ማቅረብ ፈልጋለሁ ላንተ ህይወት ምንድነው ወይም ደግሞ ላይፍ ብለን ዲፋይን የምናደርገው ላንተ ምንድነው በወላጆቹ ይታለስ በጽንሱ ዙሪያ ነው በሳይንስ ያ ጽንስ ህይወት የሚባለው መቼ ነው ከ40 ቀኑ ጀምሮ ህይወት ዘርቷል ስለዚህ ህይወት የዘራ በሱ ፍቃድ አይደለም በወላጆቹ በጎ ፍቃድ የተመሰረተ ስለዚህ ህይወቱ እየቀጠለ ነው የመኖር መብቱ ነፃነቱ ነፃ ፍቃዱም የተጠበቀ ነው ስለዚህ እሱ ተጠያቂ አይደለም በተፈጠረው ነገር ላይ ስለዚህ ህይወት ተፈጥሯል ኦኬ ተመልሶልኛል ግን አሁን ሳይንቲፊካሊ ላይፍን ዲፋይን ስናደርግ ምንድነው ዲቨሎፕ አድርጓል ኦርጋናቸው የሆነ ፓርት ኦፍ ዴር ብሬን ዲቨሎፕ አድርጓል እና ውስጣቸው ብለድ ሰርኩሌት ያደርጋል በሚለው ነው ላይፍ የምንላቸው እንጂ ያ ጽንስ ፔንን ፊል ማድረግ አይችልም ለዛ ወላጆቹ ባጠፉት ጥፋት ለምን ይቀጣል ከሆነ በምንም ዙሪያ ሊቀጣ አይችልም ለምን ያ ጽንስ ፊል የሚያደርገው ፔን የለም ፔን ፊል አያደርግም ላይፍ ቢሆንም ገና ፔን ፊል ለማድረግ ያክል ዲቨሎፕድ አይደለም ለዛ ምንድነው አንደኛ የወላጆቹ ጥፋት ብቻ አይደለም ይሄ የሶሳይቲው ጥፋት ነው የኢቭን የሜዲካል ሜዲሲን ላይ ያሉት ሰዎች ጥፋት ነው ለምን ቅድም እንዳልነው 100% ኢፌክቲቭ የሆነ ጤናን የማያበላሽ ኮንትራሴፕቲቭ ፒል የለም ሴቶችን አፌክት ያደርጋል ለዛ ምንም አይነት ሶሉሽን ከሌለ ይሄን ብቻ ነው እንደ ሶሉሽን ሊወስዱ የሚችለው እና እዚህ ጋር ማንንም እየቀጣን አይደለም እናም ደግሞ የወላጆቹ ጥፋት ብቻ አይደለም ይሄን ልጅ የሚወገደው በወላጆቹ ጥፋት ብቻ አይደለም ያ ነው ሁለተኛው ጥያቄ ይጠይቅ ነው ግድያ ነው አቦርሽን እና ሞራሊ መፈቀድ የለበትም ነው መሰለኝ ወይ ከዛት ጥያቄውን እንደግምልኝ ምንድነው ግድያ ማለት በእናንተ ፖይንት ኦፍ ቪው ምንድነው ያው በእኛ ፖይንት ኦፍ ቪው ሲሆን ጀነራል ዴፊኒሽን ነው የምናገረው ግድያ ማለት ህይወት ያለውን ነገር ማጥፋት ወይም ደግሞ ከዓለም ኤግዚስተንስ ማጥፋት ማለት ነው መርደር ያ ነው ጥያቄው እና ያ የኛን ቶፒክ አያበላሽም ወይም ደግሞ እኛን ግድያ እንደፈቀድን አያሳይም እንዴት ነው እዚህ ጋር ላይፍ ብለን ብንጠራውም ግን ላይፍ ብለን ብንጠራውም ፖቴንሻል ላይፍ ነው ሊሆን ይችላል ሊኖር ይችላል የምንለው ነው እንጂ መጀመሪያ ላይ ፈርቲላይዝድ ኤግ ነው ከዛም በኋላ most of the time clot of blood ነው just ደም ነው አይደለም ለዛውን ምንድነው ያልን ያለ ነው እዚህ ጋር እኛ ግድያን እየፈቀድን ወይም ደግሞ ግድያ ችግር የለውም እያልን አይደለም ምንድነው እዚህ ጋር ፖቴንሻል ላይፍ ነው ለዛ እየገደልንም አይደለም አይደለ እናም ደግሞ የማን ላይፍ ነው ሞር ኢምፖርታንት ያንን ጽንስ የያዘችው ሴት ላይፍ የሷ ዲሲሽን ነው ሞር ኢምፖርታንት ወይም ደግሞ ገና ለገና ህይወት ይሆናል ብለን የምናስበውን ክሎት ኦፍ ብለድ ፕሮቴክት ማድረግ ነው ለዛ ይሄ የኛን አይዲያ በጭራሽ ይሄ ጥያቄ እንትን ሊለው አይችልም ያ ተመልካቾቻችን በየቤታችሁ ሆናችሁ የምታዩን እንዲሁም እዚህ ያላችሁ ተማሪዎች ይሄ ውይይት ዛሬ መጀመሪያው ነው እንደምታዩት
ሁለቱም በጣም ሀሳባቸውን ሲገልጹ በደንብ ሲያብራሩ ሲከራከሩ የነበረውና ግን ይሄ የመጀመሪያው ክፍል ነው። ከባለሙያዎች ጋር ቆይታ ይኖራቸዋል። ከነሱ ጋር የሚኖራቸውን ጊዜ ከጨረሱ በኋላ በደንብ ተከራክረው ደግሞ በሁለተኛው ዙር አቋማቸው ምን ላይ እንደደረሰ ደግሞ የምናይ ነው የሚሆነው። ስለተከታተላችሁን እጅግ አድርገን ነው የምናመሰግነው። የምቹ ቤት ቤተሰቦች በሙሉ ይህ ሀሳብ እናንተም እንድትወያዩበት፣ እንድትከራከሩበት፣ እንድትነጋገሩበትና ለልጆቻችን መልካሙን ነገር ሁሉ ማስተማር ይገባናል። እዚህ አጋጣሚ እዚህ ጋር ተመተው ይሄን ሀሳባቸውን የገለጹልን ተማሪዎች እንዴት አይነት ጎበዝ ተማሪዎች እንደሆኑ ሀሳባቸውን እንዴት አድርገው እንደሚያጠናክሩ እንዴት አድርገው እንደሚገልጹ እንዴት አድርገው እንደሚከራከሩ አቋማቸው ጽናታቸው ሁሉ በጣም የሚያስደስት ነውና አመስግኑልን። ልጆቻችንን ሁላችንም ደግሞ እንዲያደርገን እያበረታታን ለመድረክ ፈሪ እንዳይሆኑ ጠንካራ እንዲሆኑ አቋም ያላቸው እንዲሆኑ ሀሳባቸውን በደንብ ወጥተው የሚገልጹ እውቀታቸው ደግሞ ጥልቅ የሆነ ከላይ ብቻ ሳይሆን በደንብ መሰረት ያለው እንዲሆን ማገዝ ይኖርብናል ማለት እንፈልጋለን። በሁለተኛው ክፍል እንገናኛለን። እናመሰግናለን። እንግዲህ ዛሬ ለተደረገው ተማሪዎች ተመራማሪዎች በሚለው የክርክር መድረክ ላይ ምቹ ቤት ሚዲያ እና ኢቨንት ባዘጋጀው ላይ ስለተሳተፉ የምስጋና ምስክር ወረቀት እንሰጣቸዋለን። ይህን የምስጋና ምስክር ወረቀት ሁለት ወላጆች ይሰጡልናል። የመጀመሪያውን ሁለቱን የምስጋና ሰርተፊኬት የሚሰጡልን የተማሪ ቅዱስ እናት ወይዘሮ ዛይድ ገብረ ጊዮርጊስን ጋብዙልኝ። ተማሪ ሀቤክ ሰለሞን ሳምሶን ይቅርታ፣ ሀቤክ ቅዱስ ቴዎድሮስ በእናቱ ነው የተሰጠው። ወይዘሮ ዛይድ እናመሰግናለን። እሺ ቀሪውን ሁለት ሰርተፊኬት ደግሞ የሚሰጡልን የሀቤክ ሳምሶን አባት አቶ ሳምሶን ጋብዛለሁ። ተማሪ ኤላር ቴዎድሮስ፣ ተማሪ ሳቢያ አበበ፣ ሁላችሁም የተሳተፋችሁ ደግሞ እጅግ አድርገን የምናመሰግነው አቶ ሳምሶን እግዚአብሔር ይስጥልን። እናመሰግናለን። በእውነት ጥሩ ዝግጅት ነው ያዘጋጃችሁት። ለልጆች የክርክር ችሎታቸውን እንዲሁም በእንትኑ ላይ በሰብጀክት ማተሩ ላይ ያላቸውን እውቀት ሊያሰፋ የሚችል ነገር ነውና ይሄ ይጨምር ይደግ። እነዚህ ሳምፕል ናቸው ልጆቹ። እንዲሁም ለሁሉም እንደሚበቃ ሆኖ ይዘጋጅ ብለን ሀሳብ እናቀርባለን። እናመሰግናለን።